ዲፕሎማዬን ከያዝኩ በኋላ ስራዬን እርግፍ አድርጌ ተዋለሁ። ዲፕሎማዬን ከያዝኩኝ በኋላ የቡና ቤት ስራዬን እርግፍ አድርጌ ተዋለሁ የምትለን የኮሌጅ ተማሪ እንጂ የቡና ቤት ሴት አትመስልም። እንኳንስ በቡና ቤት በሴተኛ አዳሪነት ሙያ ተሰማርታ ሊያገኟት ቀርቶ የቡና ቤት ደጃፍ ረግጣ ስለማወቋም ጥርጣሬ ሊገባዎት ይችላል። እርሷ ግን ስራውን ተያይዘዋለች። የኮሌጅ ትምህርትና የሴተኛ አዳሪነት ሙያ እርስ በርሳቸው እየተደጋገፉ ልጅቱን 2 ዓመት አሻግረዋታል። ሁሌም እንደምናወራው ሰዓት እላፊ ያላሰብነውንና ሊሆን ይችላል ብለን ፈጽሞ የማንጠብቀውን ያሳየናል። ከልጅቱ ጋር የነበረኝን ቆይታ ወደ እናንተ ከማድረሴ በፊት የሰዓት እላፊ ገጠመኝን እንካችሁ ልበላችሁ። ብላክ ሆርስ ብላክ ናይት። አንዳንድ ጊዜ ተገኘ ብሎ ጢም ቢራ እስኪዞር መጠጣት አደጋለሁ። አደጋው ደግሞ አካል በማጉደል ብቻ ተወስኖ አይቀርም። አንዳንድ ጊዜ ከልክ በላይ መጠጣት ህይወትን ያናጋል። እናም ሰውየው እስከ ሌሊቱ 8 ሰዓት ድረስ ጠጥቶ ለከፍተኛ ሐዘን የተዳረገበት ገጠመኝ አብዝተው ለሚጠጡና ለሚሰክሩ ጥሩ ማሳያ ነው። ሰውየው ብላክ ሆርስ ነበር የጠጣዋሉ። መልካም ወዳጅ ገጥሞት ነበርና ተገኘ ብሎ ይህንን ብላክ ሆርስ ሲለው አመሻሉ። በሰላም ሲለጋ ያመሸው ብላክ ሆርስ ግን ሰውየውን በሰላም ወደ ቤቱም አልሸኘውም። በስካር ብቻ የማይገለጸው የሰውየው ጣፈንታ ለከፋ ጉዳት ዳረገው። ጋባዡ የሆኑት መልካም ወዳጆቹን አስቀየማቸው። በትህትና ሲያስተናግዱት የነበሩትን አስተናጋጆች የስድብ መዓት አወረደባቸው። መንገድ ላይ የሚያገኘውን ሁሉ ከፍ ዝቅ አድርጎ አዋረዳቸው። በመጨረሻ ላይ ግን ሰካራምን የማይታገስ ለዚያውም ጥንቅቅ ያለ ሰካራምን ታግሶ ማለፍ ያቃታቸው ሰላማዊ ሰዎች ብላክ ሆርስ እያለፋደደ ባገኘው ሰው ላይ የሚራቀቀውን ሰካራም ወቀጡት ማለት ብቻውን አይገልጸውም። አፈር ከድሜ ያበሉት። የብረት ቦክስ አሳረፉበት። የብረት ቦክስ ያረፈበት አይኑ ተጎልጉሎ የሚወጣ ይመስል ነበር። የአይን ብሌን ለመውለቅ ስታኮበኮብ የመመልከት ያህል ነበር የብረት ቦክሱ ምትሃት። ወቃጮቹ የብረት ቦክሱ አልበቃቸውም። ጉልበቱን ቀጠቀጡት። ሊያመልጥ ሲል አፍነው ይደልቁታል። ሊነሳ ሲል በጠረባ ይጥሉትና ደግሞ ጡጫ ያሳርፉበታል። እንዳይጮህ ድረሱልኝ እንዳይል አፍነው አሰቃዩት። መጨረሻ ላይ እግዚአብሔር ይስጠው ላዳ የያዘ ባለ ታክሲ ደረሰለት። መብራት ሲያበራባቸው ልጁን ትተው ሸሹ። ስካሩም ወዲያው ጠፋ። አይኑ የጠፋ የፈሰሰ የሚመስል ነበር። እግዚአብሔር ይስጣቸው አንዷ የቡና ቤት ባለቤት ለሰውዬ የመጀመሪያ እርዳታ አደረጉለት። የፈሰሰ የሚመስለውንና መግለጥ አቅቶት የተደፈነውን አይን በበረዶ ጠራረጉለት። በኋላም በታክሲ ወደ ቤቱ ሸኙት። ይህንን ሁሉ የፈጸሙት ግን ዘራፊዎቹ አልነበሩም። ምክንያቱም ዘራፊዎች ቢሆኑ ኖሮ ሰውየውን ከመደብደባቸው በፊት ያለውን ንብረት ለመዝረፍ ይችሉ ነበር። የሰውየው ተንቀሳቃሽ ስልክ፣ ዋሌትና ጥቂት ብሮችን አልለኩም። እነሱም ድብደባውን የፈጸሙት ያሳመማቸው የሰካራሙ ሰውዬ መርዝ የሆነ ስድብ ነው። ይህ አብዝተው ጠጥተው በስካር ለሚናውዙ ሁሉ ትልቅ ትምህርት ነው። ይሄ 22 አካባቢ ተቀጥቅጦ ከፍተኛ ጉዳት ደርሶበት የተረፈው ሰው በዚያው ህይወቱ ብታልፍስ ኖሮ ከስካር ጋር ለተወዳጁ ሁሉ ሰውየው ትምህርት ይሁናቸው። በመጠጥ መዝናናት እንጂ መጠጥ እንዲዝናናብን መፍቀድ ለዚህ አይነቱ የሞት ሽረት ጉዳት ይዳርጋል። ብላክ ሌብል ከመጠጦች ሁሉ ውድ ቢሆንም ሰውየው ግን ብላክ ናይትን የፈጠረው። ብላክ ሌብል ብላክ ናይትን ወለደ። አብዝተው የሚጠጡ ጓደኞች ካሏቸው ይህንን ምክር ጀባ በሏቸው። የዲጄ ፍቅር ያሳብዳል እንዴ? ስለ መሸታ ቤቶች ስናወራ ስለ ዲጄዎች አንስተን መጫወት ግድ ይለናል። ዲጄዎች በሙዚቃ የሚያዝናኑንን ያህል እነርሱም በቡና ቤት ሴቶች ይዝናናሉ። ዲጄዎች ሴት ይወዳሉ፣ ለሴቶች ቅርብ ናቸው። የሁሉም ስታይል ተመሳሳይ ነው። የቡና ቤት ሴቶች ደግሞ ሁሉንም ይወዳሉ። ዲጄዎች የየራሳቸው መሸታ የሆነች የቡና ቤት ሴት ሚስት አላቸው። እነርሱም ለሴቶቹ የተመቹ ናቸው፣ ሴቶቹም ለዲጄዎቹ ምቹ ናቸው። ስለ ዲጄዎች ያነሳውላችሁ ያለ ምክንያት አይደለም። ያንድ የታወቀ መሸታ ቤት ዲጄ ነው። ጥሩ ጥሩ ሙዚቃዎችን ስለሚለቅ ቤቱ ተመራጭ እንዲሆን አስችሎታል። እናም ቀደም ሲል እንዳወራ ነው ሁሉም ዲጄዎች ሴት የማግኘት እድላቸው 100% ስለሆነ ስንቱ ሀብታም፣ ስንቱ ሚሊዮነር፣ ስንቱ ከበርቴ ወርቅ ካላፈሰስኩልሽ፣ በስምሽ መኪና ካልገዛውልሽ፣ ሱቅ ካልከፈትኩልሽ እያሉ የሚያስቸግሯትን ሀብታሞች አሻፈረኝ አፍንጫችሁን ላሱ ብላ ከዚህ ወጣት ዲጄ ጋር በፍቅር ትጦፋለች። ዲጄን ማፍቀር ምን ያህል ዋስትና እንደሚሰጥ የታወቀ ነገር ባይኖርም እርሷ በዲጄው ፍቅር ከወደቀች ከራርማለች። ዲጄውም ከሀብታሞች መንጋስ ጥሎ የራሱ የግሉ የብቻው ስላደረጋት ኩራት ተሰምቶታል። በተለይ ሀብታሞቹ እሷኑ ፍለጋ ሲተረማመሱና ሲንጎማለሉ ያመሹ ጊዜ የሚሰማው ደስታ የተለየ ነው። ሀብታሞቹ ልጅቱን አስምጠው የግላቸው ለማድረግ ወይም ደግሞ በውሽማነት ለማስቀመጥ
እርስ በርሳቸው ሲፎካከሩና ሲሸራደዱ እርሱ ይታዘባቸዋል። ካሸሯ ያለ እርሱ እንዳልተፈጠረ እስኪመስላት ድረስ በፍቅር ወድቃለች። የዲጄው ኃይለኛ ፍቅር ሀብታሞቹ እንድትንቃቸው አደረጋት። በገንዘብና በማቴሪያል ሊደልሏት ያሰፈሰፉ ሁሉ ተስፋ ባይቆርጡም ዲጄው ምን እንዳስነካት ግን ተጠራጥረዋል። ታዲያ አንድ ምሽት ዱብዳ ተፈጠረ። ከሌሊቱ 6 ሰዓት ሳይሆን አይቀርም። ልጅቱ ስራ ላይ ሳለች ዲጄው ፍቅረኛዋ እንደለመደው ሴት ሲያሽኮረመም ትደርስበታለች። በማሽኮርመም ብቻም ተወስኖ አልቀረም። ስልክ ተለዋወጡ። ልጅቱ ታዲያ የዲጄው ፍቅረኛዋን አለመታመንና መቅበጥበጥ በደንብ ትከታተል ስለነበር ሞራሏን ክታለ። ከአቅሟ በላይ ሲሆን ደግሞ እሪ ብላ የጮኸች አካባቢውን በጠበጠችው። ጩኸቷ መንደሩን አናወጠው። አፓርታማ ውስጥ የሚኖረው ድርጅት የሚጠብቀው ዘበኛ፣ መኪና እያሽከረከረ የሚያልፈው፣ በቤቱ ውስጥ የሚዝናና ሁሉ ምን ተፈጠረ ብሎ ተሰባሰበ። ልጅቱ ግን የደረሰባት አደጋ አልነበረም። እየጮኸች አስፋልት ላይ የተንከባለለች ስቅስቅ ብላ እንድታለቅስ የዳረጋት የምታምነውና የምታፈቅረው ወስላታ ዲጄ ስለከዳትና በላይዋ ላይ ደርቦ ሲንቀሳቀስ ስለደረሰችበት ነው። ይችን የመሰለች ቆንጆ ምነካት እያሉ ከንፈራቸውን ሲመጡላት የነበሩ ሁሉ የዲጄው ፍቅር አሰናከላት የሚለውን ሲሰሙ ወዲያው የእርግማን መዓት አወረዱባት። አይ ፍቅር ግን የዲጄ ፍቅር ያሳብዳል እንዴ! በሰዓት እላፊ ወጎች ይህን ያህል ዘና ካልን ወደ ኮሌጅ ተማሪዋ ጨዋታ እንመለስ። ከላይ እንደገለጽኩት የኮሌጅ ተማሪዋ ሴተኛ ዳሪ እዛም ቢራ ማስከፈት ትወዳለች እንጂ አትጠጣም። ከኔ ጋር ሆና ሰው ሲጠራት ትሄድና ቢራ አስከፍታ ትመለሳለች። እኔ ጋር ሆና ቢራ አስከፍታለች። ደግሞ ሌላ ደንበኛዋ ሲጠራት ትሄድና ቢራ አስከፍታ ትመለሳለች። ሁሉንም አንዴ ፉት እንዳለች ትታው ትመጣለች። ቢራውን የማጠጩ ከሆነ ለምን ታስከፍቸዋለሽ? አልጠጣም ማለት ጥሩ አይደለም። አንዳንድ ወንዶች አልጠጣም ስትላቸው ይንቀዋል። ቁጭ ብላ የምትታዘባቸውም ይመስላቸዋል። ወንዶች የምታዝንላቸውን ሴት አይወዱም። የመጠጣት ፍላጎት ባይኖረኝም ካልጠጣው ደስ ስለማይላቸው ባልጠጣውም ማስከፍቼ በትንሹ ከዚህም ከዚያም እጠጣለሁ። መጠጥ ጭራሽ አትጠጪም? ደስ ይለኝ አልፎ አልፎ እጠጣለሁ። ጠጥቼ ግን ወደ ቤቴ ነው የሚሄደው። ኮሌጅ ተማሪ ነኝ ብለሽኛል። መቼ ትመረቂያለሽ? በሚቀጥለው ዓመት እመረቃለሁ። ይህን ስራ እየሰራሽ የኮሌጅ ተማሪ መሆን ግን አይከብድም? በጣም ይከብዳል። የህይወት ጉዳይ ሆኖ ስራ ጀመርኩ እንጂ በልጅነቴ እንደነበረኝ ትምህርት የመቀበል ችሎታ ቢሆን ኖሮ ራሴን አዲስ አበባ ዩኒቨርሲቲ ያገኘው ነበር። ማንም ቢሆን ነገ ምን እንደሚሆንና ምን እንደሚገጥመው አያውቅም። ትላንት ጥሩ ኑሮ ሲኖር የነበረውና የሀብታም ልጅ የምንለው ሁሉ ነገ ምን አይነት አደጋ እንደሚፈጠርበት አይታወቅም። የኔም ህይወት ተመሳሳይ ነው። በልጅነቴ በጥሩ አስተዳደግ እየኖርኩ ነበር። ቤተሰብ የተበተነበትንና ድህነት ውስጥ የገባንበትን ሁኔታ ባልነግርህም እድሌ ይህ አልነበረም። ነገር ግን አንተ መሆን ስለፈለክ ብቻ የሚሆን ነገር የለም። እድልህ ወይም ደግሞ የተጻፈልህ ነገር ነው የሚመራህ። ቤተሰባችን ላይ በደረሰው አደጋ ምክንያት ቤተሰብ የኛን ማስተዳደር ሲያቅተው የመጀመሪያ ምርጫ የሆነው ይህ ስራ ነው። እግዚአብሔር ስለሚወደኝ ነው ይህን ስራ ያመለከተኝ። ሴተኛ ዳሪነት የትምህርት ደረጃና የስራ ልምድ የሚጠይቅ ቢሆን ኖሮ እኔም ቤተሰቤም እንራብ ነበር። ቤተሰቦቼም ጎዳና ላይ ይወድቁ ነበር። ይህን ስራ በመስራቴ ዛሬ የተሻለ ህይወት አለኝ። ቤተሰቤንም ለማስተዳደር ችያለሁ። ቡና ቤት ውስጥ ገብቶ መስራት ባይቻል ኖሮ ግን የኔ ቤተሰቦች ህይወት ይጨልም ነበር። ቤተሰባችን የህይወት መረጋጋት እንዲኖር ያስቻልኩት እኔ ነኝ። እኔ ቡና ቤት ተቀጥሬ ባልሰራና ገንዘብ አግኝቼ ባልደጉማቸው ኖሮ ቤተሰቦቼ ይናጣቸው ነበር። ቤተሰቦችሽ ስራሽን ያውቃሉ? ያውቃሉ። ስራውን ስጀምር እንዲያውቁ አልፈልግም ነበር። 6 ወር ከሞላይ በኋላ ግን ወንድሞቼና እህቶቼ በትምህርታቸው እንዲበረቱ፣ እናቴ ደግሞ እንዴት ሆኜ እያኖርኳቸው እንዳለው እንዲያውቁ ብዬ ነገርኳቸው። የሰው ፊት ገርፎኝ ስጋዬን ሸጬ እንደምኖርና እነሱን እንደማኖር ሲያውቁ ወንድሜም እህቴም በደንብ ይማራሉ። እንዴት ሆኜ እያስተማርኳቸው እንዳለው ካወቁ በኋላ በትምህርታቸውም እየበረቱ ነው። ለውጥ አይቼባቸዋለሁ። እናቴ የሆነውን ነገር ባትቀበለውም ስራውን እንደምትወው ስለምታውቅ በዚያ ትጽናናለች። የምታጠኝበት ጊዜ አለሽ? በተፈጥሮዬ ጭንቅላቴ ይቀበላል። አስተማሪዎቼ የነገሩኝን አልረሳም። በግሩፕ አሳይመንት ሲሰጠንም አብሬ ከልጆቹ ጋር ስለምሰራ በትምህርቴ ደህና ነኝ። ስራሽን የሚያውቁ ተማሪዎች አሉ? የሚጠረጥረኝ ተማሪ የለም። እንደ ሴተኛ ዳሪ መኳኳል አልወድም። አለባበሴ ከሌሎቹ ተማሪዎች የተለየ አይደለም። የኮሌጅ ጓደኞች አሉኝ። ቡና ቤት እንደምሰራ አውቀውብኝ ግን አያውቁም። ቡና ቤት ውስጥ አይቶሽ የሚያውቅ ተማሪ የለም? ትምህርት በጣም እወዳለሁ። የተለያዩ አጫጭር ኮርሶችንም ወስጃለሁ። አሁን ያለሁት ኮሌጅ ከመግባቴ በፊት አንድ ኮሌጅ ውስጥ ትምህርቴን ጀምሬ ነበር። ስራ ላይ ሆኜ አብረውኝ የሚማሩ 2 ተማሪዎች እኔ ያለሁበት ቡና ቤት ውስጥ ከሴቶች ጋር ሲዝናኑ አየኋቸው። አብረዋቸው የነበሩትን የቡና ቤት ሴቶች ስለኔ ጠየቋቸው። ሴቶቹ ስለኔ ማንነት አያውቁም። በዚያ ላይ እርስ በርሳችን የመመቀኛኘት ነገር ስላለ ልጆቹ እነሱን ትተው እኔን የሚመርጡ መስሏቸው የቤቱ ሸርሙጣ ነች ብለው ነገሯቸው። አብረውኝ የሚማሩት ልጆች አላመኑም።
ከሰው ጋር ልዝናና የመጣው እንጂ ቡና ቤት ውስጥ የምሰራ አልመሰልኳቸውም። ሴቶቹ ግን ታሪኬን በደንብ ዘርዝረው ነገሯቸው። ልጆቹ ቡና ቤት ትሰራለች ብሎ አስወሩብሽ? ችግሬን ብነግራቸው ኖሮ እንደሚረዱኝ ያውቃለሁ። ነገር ግን እኔ በጣም ተሰምቶኝ ስለጠፋው ተማሪ ሁሉ አወቀ። ጓደኞቼ ትምህርቴን እንድቀጥል ነግረውኝ ነበር። እኔ ግን ሞራልና ብርታት አጣሁ። በዚህ የተነሳ ትምህርቴን አቆምኩ። ከዚያ በኋላ እንደገና ስማር የነበረውን ትምህርት በሌላ ኮሌጅ ቀጠልኩ። አሁን እየተማርኩ ነው። ተማሪዎች ሲዝናኑ ቢያዩሽ አሁንም በድጋሚ ትምህርትሽን ታቋርጫለሽ? ለሁለተኛ ጊዜ እንዲህ አይነት አጋጣሚ ባይደርስብኝ ደስ ይለኛል። ካዩኝ ግን ምን አደርጋለሁ? ትምህርቴን እስክጨርስ ድረስ ግን ባይነቁብኝ ደስ ይለኛል። ሞራሌ ሳይነካ ትምህርቴን ማጠናቀቅ ብችል ራሴን እንደ እድለኛ ቆጥረዋለሁ። ትምህርቴን ተረጋግቼ ለመከታተል ያስችለኛል። ከነቁብኝ ግን ምን አደርጋለሁ? ትምህርትሽን ታቋርጫለሽ? ሴተኛ አዳሪ ናት እየተባልኩና መጠቋቆሚያ እየሆንኩ ትምህርቴን ለመቀጠል ሞራል ያንሰኛል። ብዙ ነገር የሚበላሽብኝ ይመስለኛል። ተማሪው አያተኛ ነው። በተለይ የኮሌጅ ተማሪ በፉክክር ውስጥ ያለ ነው። የግል ኮሌጅ ተማሪዎች እንኳን ሴተኛ አዳሪ አብራቸው ተምራ ይቅርና ድሃ የሆነ ሰው አብራቸው እየተማረ ድህነቱን ካወቁ ተማሪውን ይንቁታል። ይሄ እኔው ራሴ ያረጋገጥኩት ሀቅ ነው። ኮሌጅ ውስጥ ያለው ፉክክር ኃይለኛ ነው። ሴተኛ አዳሪ ሆኜ የኮሌጅ ትምህርቴን ገፍቼ ትልቅ ደረጃ እንድደርስ በማቴሪያልና በሞራል እገዛ የሚያደርግልኝን በርቺ የሚል ቢኖር ስራ አያሳፍረኝም። እንዲህ አይነት ባህል ግን የለም። ሴተኛ አዳሪ ናት ተብሎ ከሌሎች ተማሪዎች በተለየ መልኩ ድጋፍ የሚደረግልኝ ቢሆን ለኔ ብቻ ሳይሆን የብዙ ወገኖችን መሰረት ተስፋ ያለው ማድረግ ይቻል ነበር። ኑሮዬንና ስራዬን ግምት ውስጥ አስገብተው የትምህርት ህይወቴ እንዲሻሻል እርዳታ የሚያደርጉልኝ ቢሆን ኖሮ የተማሪው ግልምጫና መጠቋቋሚያ መሆኔ ብዙም ባልጎዳይ ነበር። ይህን የሚያስብ የኮሌጅ አስተዳደርና ስርዓት ግን የለም። እኔ ተማሪን ግልምጫ አልፈራም። ቢያገሉኝም አይከፋኝም፣ ቢጠቋቆምብኝም አልበሳጭም። በሴተኛ አዳሪነት ህይወቴ ከግልምጫ ካድሎና ከመጠቋቆም በላይ ስጋዬን ሸጬ እየኖርኩ ነው። እንኳንስ ችግር የሚያስከትልብኝ ነገር ችግር የሚፈጥርብኝን ሁኔታ እንኳን ተቋቁሜ ህይወቴን እየመራው ነው። ስራዬን ልናገር ብል እንኳን ድጋፍ የማገኝ አይመስለኝም። አንዳንድ ባለጌ የሆኑ ሌክቸረሮች አሉ። እንኳን ሴተኛ አዳሪ ነኝ ብዬ ነግሬያቸው የቤት ልጅ ተማሪ ሆኜ ቀርቤ እንኳን ይፈታተኑኛል። ሴተኛ አዳሪ ነኝ የተለየ ድጋፍ አድርጉልኝ ብዬ ብነግራቸው ምን ሊሆኑ እንደሚችሉ መገመት አይከብድም። እንኳን ሴተኛ አዳሪ ነኝ ብያቸው ተማሪ ሆነህም አልተቻለም። ከተመረቅሽ በኋላ ግን ስራውን ትተያለሽ? እተዋለሁ። ለዚህ በጣም እርግጠኛ ነኝ። ልመረቅ እንጂ የትም ሄጄ ለመስራት ዝግጁ ነኝ። በስራ አጋጣሚ የማገኛቸው የውጭ ሀገር ዜጎች የሆኑ ደንበኞች አሉ። የኮሌጅ ተማሪ እንደሆንኩ ነግራቸዋለሁ። ታሪኬን ስለነገርኳቸው እኔን ለመርዳት አይፈልጉም። እነርሱ እንደ እርዳታ የሚቆጥሩት በወር 2000 ወይም 3000 ብር ተቆራጭ እያደረጉልኝ እንደ ዕቃ የነሱ ቅምጥ ሆኜ እንድኖር ነው። ይህን ሁኔታ ስላመቻቹልኝ የረዱኝ ይመስላቸዋል። ይህ ግን ለኔ እርዳታ አይደለም። እነርሱ ለሴተኛ አዳሪ የሚያወጡትን ብር በወር በመስጠት ኮንትራት ያዙኝ እንጂ አልረዱኝም። ትምህርትሽ እንድትማር ይፈቅዱልሻል? ትምህርቴን እንድማር ይፈቅዳሉ። እኔ ግን በወንድ እጅ መኖር አልፈልግም። ለህይወቴም ዋስትና የለኝም። እነዚህ ሰዎች በየሄዱበት ሀገር ትዳርና ልጆች ያሏቸው ናቸው። ከኔ ጋር የሚቆዩት ምናልባት የዚህ ሀገር ቆይታቸውን እስኪያጠናቅቁ ድረስ ይሆናል። እነሱ በወር የሚከፍሉኝን 2000 እና 3000 ብር ሰርቼ እኮ አገኘዋለሁ። ቤተሰቦችሽን በደንብ ታስተዳድሪያለሽ? አዎ፣ የሚፈልጉትን ሁሉ አደርግላቸዋለሁ። እህቴንና ወንድሜን አስተምራለሁ። ለቤቴ የሚያስፈልገውን ሁሉ አደርጋለሁ። የወር ገቢሽ ስንት ይሆናል? የገንዘብ ችግር የለብኝም። የራሴን የኮሌጅ ክፍያ ፈጽሜ ለእህቴና ለወንድሜ ትምህርት ቤት ወጪ ሸፍኜ የቤቴን በጀት ሞልቼ ጥሩ ኑሮ እኖራለሁ። ሰው የመሆን እንጂ የገንዘብ ችግር የለብኝም። የቋንቋ ችሎታዬ ጥሩ ስለሆነ በጥሩ ብር ነው ቢዝነስ የማወጣው። የኮሌጅ ተማሪ መሆኔን ስነግራቸው ደግሞ በጣም ይወዱኛል። ከተመረቅሽ በኋላ እኮ አሁን የምታገኘውን ያህል ገንዘብ አታገኝም። ይህን አውቃለሁ። አንድ ገንዘብ የሌለውን ሰው በወር 4000 ብር አግኝተህ ደስታ ርቆ ከምትኖርና በወር 800 እና 1000 ብር አግኝተህ ተደስተህ ከመኖር የቱ ይሻልሃል ብትለው ለትንሽ ጊዜ ደስታ ርቆኝ 4000 ብር ማግኘት እመርጣለሁ ይልሃል። ሰውየው ይህን የሚለው በጣም ስለተቸገረና የራሱን ደስታ አሻግሮ ለቤተሰቦቹ ስለሰጠ ነው። እኔም መጀመሪያ ላይ እንደዛ አይነት ሰው ነበርኩ። ስጋዬን ሸጬ ራሴን ዝቅ አድርጌ ግን ቤተሰቦቼን ከመበተን አዳንኳቸው። እህት ወንድሞቼ ጎዳና ላይ እንዳይጣሉ ደረስኩላቸው። ገንዘቡ በቂ ባይሆንም ደስተኛ ነኝ። ገንዘቡ በቂ እንዲሆን ደግሞ ሌላ ስራ ሰራለሁ። አንዳንድ ሰዎች ሽርሙጥና ልክፍት ይመስላቸዋል። ፈልጋ የምትሸረሙጥ ሴት ግን የለችም። በ800 ብር ቢሆን ለመስራት ዝግጁ ነሽ ማለት ነው? በጣም ዝግጁ ነኝ። ስጋዬን ሸጬ ራሴን ዝቅ አድርጌ ገንዘቡን አግኝቻለሁ። ክብሬን ጠብቄ ሰው ሆኜ ተደስቶ ለመኖር ጓጓለሁ። ጉዳዩ አሳዛኝና አንጀት የሚበላ ቢሆንም ከዚህም በላይ ያላማ ሰው መሆን አይምሮ ከሚገምተው በላይ ነው። በሞትና በህይወት መካከል ሆኖ ከራስ ወደፊት ተስፋ በመመለስ ለሌላውም ከቅም በላይ መስዋዕት መሆን ከዚህ በላይ የተቀደሰ ተግባር ከየት ይገኛል? አሁን ልጅቷ የኮሌጅ ትምህርቷን ለማጠናቀቅ ጥቂት ጊዜያት ቀርተዋታል።
ከዚያ በኋላ ከሴተኛ ዳሪነት ወደ ሌላ ስራ ተሰማርታ ያገኟታል። ነርስም ትሆን ይሆናል። የግል ወይም የመንግስት ባንኮች ተቀጥራ ልታስተናግድም ትችላለች። እግዚአብሔር ይርዳት ከማለት በቀር ምን ማለት ይቻላል? ምንም። ደንበኞቼ የከባድ መኪና ሾፌሮች ናቸው። ውፍረት በሽታ ነው የሚለውን በትክክል የተገነዘብኩት በእኚህ ሴትዮ ነው። ውፍረታቸው ከመጠን በላይ የበዛ በመሆኑ እንደ ልብ መራመድ ተስኗቸዋል። የወደቀውን ዕቃ ማንሳት አይችሉም። ሲራመዱ መሬቱ የሚጎዳ ይመስላል። ለዛሬ የምንጨዋወተው ስለኚህ ሴትዮ ነው። አንቺ እያልኩ አልጠራቸውም። ቢያንስ የአንቱታን ክብር አጎናጽፋቸዋለሁ ብዬ ስጨነቅ ነበር። እሳቸው ግን አንቱታን አይፈልጉም። አንቱ ያላቸውን ሳያርቁታል። ለራሳቸውም ደስ አይላቸውም። በእርግጥ ዕድሜ ጠገብ አይደሉምና አንቱታውን እናቆየውና እንጨዋወት። የውፍረት አስቀያሚነት ጥሩ ማሳያ ነች እጅ ሴትዮ። ደንበኞችን ለማስተናገድ ወዲያ ወዲህ ብትልም እንኳን ሰውነቷ አልተፍታታም። ሰውነቷ እንደታሰረ በውፍረት ተሸብሽባ ተሰቃይታ ኖራለች። ይህ ወደር የሌለው ውፍረት ሸክም እንደሆናት ለማወቅ አይከብድም። ተጫወት። እሺ፣ ምን ነው ብቻህን? አንዳንዴ ብቻዬን መሆን ደስ ይለኛል። ከእሳቸው ጋር ተመሳሳይ ውፍረት ያለው በጣም ግዙፍ ሰውዬ ሽክ ብሎ መጣ። እቅፍ አድርጎ ሳማት ሴትዮዋን። እነከሌ አልመጡም እንዴ ሲል ጠየቃቸው። አልመጡም የሚል መልስ ስትሰጠው መጣው ብሎ ወጥቶ ሄደ። ሴትዮዋ እኔ ወደ ተቀመጥኩበት ባንኮኒ ባለጌ ወንበር ላይ በውስጥ በኩል ደግፍ ብላ ከኔ ጋር ጨዋታዋን ተያያዘችው። እነዚህ በጣም ጥሩ ሰዎች ናቸው። በየቀኑ መምጣት ስላስለመዱኝ ሳምንት ሲጠፉብኝ ይከፋኛል። ይህ አሁን ያየኸው በጣም ደግ ሰው ነው። ደግነቱ ለኔ ብቻ መሰለህ? አንተን ዛሬ ቢተዋወቅህ ሌሊቱ ሙሉ ይጋብዝሃል። እኔ እንደርሱ ያለ ሰው አይቼም አላውቅም አለችና ባለጌ ወንበር ስባ አረፍ አለች። ባለጌ ወንበሩ የሚሰበር ይመስል ነበር። ውፍረቷን ስለምታውቀው የሀፍረት ስሜት ይሰማታል። አልተመቻትም። ባለጌ ወንበሩን ፈቀቅ አደረገችውና ቆመች። ሜታ ቢሮዋን ፉታለችና ደግሞ ወደ በር ሄደች። ሞንደል ያለው አረማመዷ ክንብል ብላ የምትወድቅ ያስመስላታል። መቀመጫዋ ከመጠን በላይ በመተለቁ ዳሌዋም ከመተለቁ የተነሳ ስትራመድ እግሮቿን ማንሳት ይከብዳታል። 10 ሜትር እንኳን ብትራመድ ቁና መተንፈስ ይቀናታል። ከመጠን በላይ የተለቀው መቀመጫዋ በቀሚሱ አልተሸፈነም። ይልቁኑ ወጣ ብሎ ስለሚታይ ወዲያ ወዲህ እያለ ሚዛን ስተው ክንብል የሚሉ መቀመጫዎቿ ሲወዛወዙ ከዳር ዳር የተቀመጡት የቤቱ ደንበኞች አይኖቻቸው እንደ ፔንዱለም ይወዛወዛል። ደግሞ እርስ በራሳቸው ይተያዩና ይተፋፈራሉ። አንዱ በማፈር ስሜት አይኑን ሲነቅል ሌላው ይተክላል። ሌላው ሲተክል ደግሞ ሌላው ይነቅላል። ድንገት ዞር ብላ የደረሰችባቸው እንደሆነ ደግሞ ልክ ሲሰርቁ የተደረሰባቸው ይመስል አይኖቻቸውን አደብ ያስገዟቸውና ወደ ቀልባቸው ይመለሳሉ። ባለጌ ወንበር ላይ መቀመጥ ትፈልጋለች፣ ግን አይመቻትም። እግሮቿ ሲዝሉ መቆም ሲሰለቻት ባለጌ ወንበሩን ሳብ አድርጋ አረፍ ብትልም ምቾት ስለማይሰማት መልሳ ካጠገቧ ታርቀዋለች። ውፍረት ያስቸገረሽ ትመስያለሽ። ምን ላድርግ? ወድጄ ያመጣሁት መሰለህ? አሁንማ ከአቅሜ በላይ ሲሆን የፈለገውን ያድርገኝ ብዬ ትቼዋለሁ። በዚህ 3 ዓመት ውስጥ ደግሞ ባሰብኝ። ለመቀነስ አልሞከርሽም? ያልሞከርኩት ነገር የለም። ድሮ ቢራ በጣም እጠጣ ነበር። ከ10 በላይ ሜታ ቢራ ጠጣ ነበር። ቢራ ነው ያወፈረሽ ሲሉኝ ቢራውን እርግፍ አድርጌ ትቼ ወደ አልኮል ገባሁ። አልኮሉንም ጀመርኩ። የሀገር ውስጥ ጂን እጠጣ ነበር። እሱም ቢሆን ግን ያመጣልኝ ለውጥ የለም። በምግብ በኩል እንዴት ነሽ? ድሮ በምግብ በኩል አልታማም ነበር። ያገኘሁትን አግበሰብስ ነበር። ቅባት እወዳለሁ፣ ጮማ ቆርጣለሁ። ጠዋትና ማታ ሳይቀር ክትፎ ነበር ምግቤ። ሐኪም ዘንድ ቀርቤ ምግብ አስተካኪ፣ ጮማ የበዛበትና ቅባት ያለው ምግብ ቀንሺ ካሌ በኋላ ግን ለአምሮት ያህል በሳምንት 1 ጊዜ ክትፎ በላለሁ እንጂ አላዘወትርም። እንዲያውም ራሴን በጣም እየጎዳሁ ነው። ምግብ አትበይም? አልበላም። ጠዋት ቁርስ አልበላም። ቡና ግን እወዳለሁ። ትንሽዬ ዳቦ በልቼ ቡና ጠጣለሁ። ምሳ ላይ አትክልት ተመገቢ ስላሉኝ ሰላጣና ቆስጣ እመገባለሁ። እራት ብዙውን ጊዜ አልበላም። ሁሉም ሰው ምግብ ቀንሺ ስለሚለኝ በጣም ስለሚሰማኝ ምግብ ቀንሻለሁ። ያገኘሁት ጥቅም ግን የለም። ብዙዎቹ ደንበኞቼ ያገኘሁትን የምከት ይመስላቸዋል። ምግቡ ለውጥ አላመጣ ሲለኝ ደግሞ የሆኑ ሰዎች ወደ ባህላዊ ሕክምና ወሰዱኝ። ተበጥብጦ የሚጠጣና በባዶ ሆድ የሚወሰድ ነገር አለ ብለው ወሰዱኝና ባህላዊ ሐኪም ዘንድ ቀርቤ ችግሬን አዋየሁት። 150 ብር አስከፈለኝ። የሆነ ቢጫ ነገር በጠርሙስ ሰጠኝና ለ3 ቀን በባዶ ሆዱ ሰጁ ብሎ ሰጠኝ። ደስ ብሎኝ ቤቴ ይዤው ሄጄ ሞከርኩት። ምንም ለውጥ የለውም። ባህላዊ ሐኪም ሲባል አጭበርባሪ ነው። የሚያድኑና በትክክለኛ የሚሰሩ ቢኖሩ እኔን ግን ተጫውተውብኛል። 150 ብሬንም በልቶኛል። ከጊዜ በኋላ አንድ ሰው ከውጭ ሀገር የሚያስመጣው የውፍረት መከላከያ አለ ብለው ኪኒን በውድ ዋጋ የተገዛ ነው ብለው ሰጡኝ።
ይህም አልጠቀመኝም። ስፖርት አልሞከርሽም? ስፖርት ሰርቼ አላውቅም። ትንሽ መንገድ በእግሬ ከሄድኩ በጣም ስለሚደክመኝ ኮንትራት ታክሲ እጠቀማለሁ። ስራሽ ላይ ግን ተጽዕኖ አይፈጥርብሽም? ስራ የታለ ብለህ ነው? ድሮ የማውቃቸው የ10 እና 15 ዓመት ደንበኞቼ ካልሆኑ በቀር አዲስ ደንበኛ የለኝም። አልፎ አልፎ ተለቅ ያለ ሰው ይገጥመኛል እንጂ ብዙም ስራ የለኝም። ይህ በመሆኑ በጣም ይሰማኛል። ውፍረት እኮ በሽታ ነው። ወፍራም ሰዎች እየኖርን ነው ማለት የለባቸውም። እኔ እንቅልፍ በጣም እወዳለሁ። ጥሩ እንቅልፍ ግን አግኝቼ አላውቅም። አንዴ ጋደም ካልኩ ተንቀሳቅሼ መገላበጥና ዘና ብዬ መተኛት አልችልም። ዘና ብዬ መተኛት ስለማልችል ደግሞ አልጋ ላይ ወራጫለሁ እንጂ ሰላም ያለው እንቅልፍ አላገኝም። ይህ ያስጨንቀኛል። በዚህ የተነሳ ከቤት መውጣት አልወድም። አሁን ደግሞ በሻይ መልክ የሚጠጣ በአንድ ጊዜ 10 ኪሎ የሚቀንስ መድኃኒት አለ ብለውኝ እሱን ለመጠቀም በዝግጅት ላይ ነኝ። እድሜሽ ግን ስንት ነው? 45ን ዘልያለሁ። በልጅነቴ ሁሉንም ነገር ስላየሁት ግን አይቆጨኝም። ስራሽን እንዴት ነው የምትሰሪው? የራስሽ ነው እንዴ ቡና ቤቱ? የራሴ አይደለም፣ ሌላ ሴት አለች። ገቢና ወጪውን የምቆጣጠረው ግን እኔ ራሴ ነኝ። የገንዘብ ችግር የለብኝም። ከቀድሞ ደንበኞቼ ጋር ስወጣም ደስታን ለማግኘት እንጂ ገንዘብ አስቤ አይደለም። እና ብር አትቀበያቸውም? በነፃ እንዴት ይሆናል? ይሰጡኛል፣ ግን በተለመደ መልክ አይደለም። ስንት ይሰጡሻል? ያልጋ ስለማልከፍል 100 ብር ላዳር ይሰጡኛል። ከወጣት ጋር ወጥተሽ ታውቂያለሽ? እኔ አልፈልግም፣ እነርሱም አይመርጡኝ። እዚህ ቤት ብዙ ወጣቶች ይመጣሉ። የልጅና የእናት አይነት ግንኙነት እንጂ እነርሱም ሌላ አስበው አያውቁም። እኔም ተመኝቻቸው አላውቅም። ተመዝነሽ ታውቂያለሽ? ኪሎሽ ስንት ነው? ተመዝኛ አላውቅም። 100 ኪሎ ታልፊያለሽ ስለሚሉኝ ግን ኪሎዬን አውቀዋለሁ። መመዘን ትፈሪያለሽ? አልወድም። 120 ኪሎ ነሽ ቢሉኝ በጭንቀት የመሞት ይመስለኛል። አንዳንዶች ካንቺ የሚወፍሩ አሉ ይሉኛል። እኔ ግን ከኔ በላይ ወፍራም ሰው ያለ አይመስለኝም። ምን ላድርግ? ወድጄ እኮ አይደለም። አንዳንድ ጊዜ የሚያከሳ በሽታ የምትመኝበት አጋጣሚ አለ። ሰው ተመችቶኝ የምኖር ይመስሏል። እኔ ግን ተሰቃይቼ ነው የምኖረው። ደንበኞችሽ ስራቸው ምንድን ነው? ጡረተኞች ወይስ? አረ በስራ ላይ ያሉ ናቸው። ምን ይሰራሉ? እንደነገርኩ ድሮ ከ15 ዓመት በፊት የማውቃቸው ናቸው። ከ15 ዓመት በፊት ልጆኛ ያውቁኝ ነበር። መርካቶ አካባቢ ስለነበር የምሰራው ብዙዎቹ የከባድ መኪና ሹፌሮች ናቸው። አዲስ አበባ ሲመጡ እኔን ነበር የሚያገኙኝ። ከ15 ዓመት በፊት የተጀመረው ወዳጅነታችን ቀጥሏል። ዛሬም አልረሱኝም። አዲስ አበባ ሲመጡ ያገኙኛል። ባለትዳሮች ናቸው? ምን ጥያቄ አለው? ስንት ዓመት በዚህ ስራ ቆየሽ? 17 ሊሆነኝ ነው። ስራው አይሰለችሽም? ለኔ አይሰለችም። ውፍረቴ ደስታዬን ይሰርቀኛል እንጂ በኑሮዬ በኩል ደስታ አራቀኝም። ጥሩ ኑሮ እየኖርኩ ነው። እድሜዬ ቢሄድም በጣም ደስተኛ ነኝ። ልጅ፣ ትዳር፣ ቤተሰብ አያጓጓሽም? ልጅ አለኝ። ገና ከሀገር ቤት ስመጣ አንድ ልጅ ወልጄ ነው አዲስ አበባ የገባሁት። ልጄ በአሁኑ ሰዓት ትልቅ ልጅ ሆኖ ትምህርቱን ይማራል። እግዚአብሔር የሰጠኝን ልጅ ይባርክልኝ እንጂ ሌላ ልጅ አያጓጓኝም። ትዳር አላስፈላጊ ነገር ነው ብዬ ደምድሜያለሁ። የኔ የ17 ዓመት የሴተኛ ዳሪነት ተሞክሮ ያላሳየኝ ነገር የለም። የኔ ደንበኞች በሙሉ ማለት ይቻላል ባለትዳር ናቸው። እነርሱ ሚስቶቻቸውን ትተው አዲስ አበባ ሲመጡ የሚሆኑትን እያየሁ ትዳርን እንዴት ላስበው እችላለሁ? ያላገባሁት ለዚህ ነው። ለትዳር የጠየቁኝ ወንዶች ነበሩ። ሾፌር አግብተው ትዳር አለን የሚሉት ያሳዝኑኛል። ሴቶች እኮ በጣም የዋሆች ናቸው። ባላቸው 15 ሀገር ሲመላለስ 15 ሽሞች እንዳሉት እያወቁ ትዳራቸውን መበተን ስለሚፈሩና ከባል ይልቅ ለልጆቻቸው ስለሚጨነቁ እያወቁ ሁሉንም ነገር በዝምታ ያሳልፉታል። እኔ የማውቃቸው ሹፌሮች ከተለያየ ሀገር ሲመጡ ቅቤ፣ ማር፣ ከሰል፣ የማገዶ እንጨት፣ አንዳንዴም እህል ያመጡልኛል። ጅቡቲና አፋር ሲሄዱ ደግሞ የተለያዩ ሽቶዎችን ያመጡልኛል። ለእኔ የሚሆኑትን ለሚስቶቻቸው እንደማይሆኑ አውቃለሁ። ታዲያ ይሄን እያየሁ እንዴት ብሎ ትዳርን አስበዋለሁ? ለብቻ መኖር እኮ ሰላም ነው። ሴሰኛ ባል አግብቼ እድሜን ከማሳጥር በነፃ መኖርን እመርጣለሁ። በዚህ ዓለም ላይ ስኬታማ ትዳር የሚመሩ በጣት የሚቆጠሩ ሰዎች መሆናቸውን ስለማውቅ ትዳር አያጓጓኝም። ልጅ እንደሆነ እግዚአብሔር ሰጥቶኛል። ሌላ ምን እፈልጋለሁ? የ17 ዓመት ህይወቴ ብዙ ነገር አለው። በኮንዶም መጠቀም የጀመርሽው መቼ ነው? ድሮ ኮንዶም አናውቅም ነበር። የአባላዘር በሽታ እንጂ ኤችአይቪን የሚያውቅ አልነበረም። የሚገርምህ ግን ድሮም ቢሆን ኤድስ በሽታ መጣ ሲባል እንሰማ ነበር። የማወራህ የ17 ዓመት ታሪክ ነው። ግን ምን ታደርገዋለህ? ስንቱን ቀብረናል። ጓደኞች ያልቀዋል እኮ። ሴቶቹ ብቻ መሰለህ? ሾፌሮቹም ጭምር አልቀዋል። የኔን በህይወት መኖር ሳስበው ይገርመኛል። እኔ እኮ መሞት ነበረብኝ። ብዙ ደንበኞቼን ቀብሬያለሁ። አብራ የነበረች ተብዬም ብዙ ተወርቶብኝ ነበር። ለዚህ አበቃኝ እግዚአብሔር አምላክ ይመስገን። ዛሬም አለሁ። ኤችአይቪን ስንቴ ተመረመርኩት። ደንበኞቼ የነበሩት ከሞቱ በኋላ ተስፋ ቆርጬ ተሰቃይቼ ኖር ነበር። 6 ወር ከሰው ጋር ሳልገናኝ ተደብቄ ኖሬያለሁ። ከ6 ወር በኋላ 7 ዓመት ይሆናል ተመረመርኩ። አለብሽ ይሉኛል እያልኩ ነበር የሄድኩት። ነፃ ነሽ ሲሉኝ ደነገጥኩ።
ከዚያን ጊዜ ጀምሮ ከወንድ ጋር ግንኙነት ስፈጽም በጣም እጠነቀቃለሁ። ብዙ ጊዜ ግንኙነት አልፈጽምም። ስፈጽም ግን ከፍተኛ ጥንቃቄ ወስዳለሁ። በድጋሚ ለመመርመር ለምን ፈራሽ? ፍርሃት የለብኝም። ራሴን ግን አውቀዋለሁ። ጥንቃቄ ከጎደለው ግንኙነት ራሴን ቆጥቤ ስለምኖር ለበሽታ እንደማልጋለጥ አውቀዋለሁ። ደንበኞቼ የከባድ መኪና ሾፌሮች ናቸው ብለሽኛል። ብዙዎቹ በበሽታው እንዳለቁም አጫውተሽኛል። አሁንም ግን ግንኙነትሽን ቀጥለሻል። ስጋት የለሽም? አሁን እንኳን አልሰጋም። የራሴ ጥንቃቄ የተሞላበት አካሄድ ስላለኝ ብዙም አያሳስበኝም። እነርሱን ግን አላምናቸውም። ኤችአይቪን እዚህ ሀገር ያስፋፉት እነሱ ናቸው። በየሄዱበት ቅምጦች አሏቸው። በየሄዱበት እንደፈለጉ ስለሚሆኑ አላምናቸውም። ያም ሆኖ ግን ጊዜው በመቀየሩና ለራሳቸውም ጥንቃቄ ስለሚወስዱ በመተማመን አብረን አለን። ጤነኛ ነሽ? ከውፍረት ጋር በተያያዘ ለበሽታ አልተዳረግሽም? በቅርብ ጊዜ ባካሄድኩት ምርመራ የስኳር ምልክት እንደታየብኝ ነግሮኛል ሐኪሙ። ደም ብዛትም ጀማምሮኛል። ክብደቴን ካልቀነስኩ በሽታዎች እንደሚደራረቡብኝ ተነግሮኛል። ምን እንደማደርግ ግን ጨንቆኛል። ሴትየዋ በእርግጥ ታሳዝናለች። ውፍረቷ እንደ ልቧ እንዳትሆን አድርጓታል። ውፍረቷ የመገለል አደጋን አስከትሎባታል። 17 ዓመት ሙሉ በሴተኛ ዳሪነት ያሳለፈች ብትሆንም ስራውን የመተው ፍላጎት የላትም። ውፍረት ምን ያህል ተጽዕኖ እንደሚፈጥር ጥሩ ማሳያ ነች። የጡቷ ትልቅነት፣ የቦርጯ ተለጥጦ መውጣት፣ የመቀመጫዋና የዳሌዋም ስፋት ጭንቀት ውስጥ ከቷታል። እድሜ ለቻይና። ቡና ቤትን እርም ብዬ ትቻለሁ። የባህር ማዶ ሰዎች ኢትዮጵያውያን ሴቶችን አብዝተው ይወዳሉ የሚለው ሁሌም ስንሰማው የቆየነው አባባል ከእውነትም በላይ ነው። ከአውሮፓ፣ ኤዥያ፣ አሜሪካና አፍሪካ በተለያዩ ምክንያቶች ወደ ኢትዮጵያ የሚመጡት የባህር ማዶ ሰዎች ለኢትዮጵያውያን ሴቶች የሚሰጡት ክብር ለየት ያለ ነው። በለስ ቀንቷቸው ባህር ማዶ የተሻገሩትንም ቤት ይቁጠራቸው። ቡና ቤት ያሉት ሴቶች ደግሞ የዚህ ዕድል ተጠቃሚ ናቸው። በተለያዩ ምክንያቶች የኢትዮጵያ ምድር የሚረግጡትና ኢትዮጵያን አብዝተው የሚወዱት የውጭ አገር ዜጎች በኢትዮጵያውያን ሴቶች ፍቅር ስለሚወድቁ የመጀመሪያ ትዳራቸውን እስከ መበተን የደረሱም እንዳሉ ባለፍ ገደም ይሰማል። እናም ሴቶቹ በውጭ አገር ዜጎች ኑሯቸውን ያደላድላሉ። ከየትኛውም የዓለማችን ክፍል ወደ ኢትዮጵያ የሚመጣ ሁሉ እሳት በላሱ ደላሎች አማካኝነት ምርጫቸው የሆኑ ሴቶችን ያገኛሉ። ለዚህ ጽሑፍ የማጠናከሪያ ይሆን ዘንድ ግንኙነቱ ከፈረንጆች ጋር የሆነ እሳት የላሰ ደላላ ያጫወተኝን ጀባ ልበላችሁ። ደላላው እንግሊዘኛን አቀላጥፎ መናገር ይችላል። ከቡና ቤት ሴቶች ጋር ያለው ግንኙነት ተቋርጦ አያውቅም። የትኛዋ ሴት ለየትኛዋ ፈረንጅ እንደምትገባ ጠንቅቆ የሚያውቅ በመሆኑ ፍላጎትን በማሳካት ረገድ የተዋጣለት ነው። አሜሪካውያን፣ አረቦች፣ ራሽያዎች፣ ቻይናዎች፣ አፍሪካውያን በጥቅሉ ምን አይነት ሴት እንደሚፈልጉ ያውቃል። አረቦች ሴት አይመርጡም፣ ቻይናዎችም እንደዚያው። አሜሪካውያን ሴት ይመርጣሉ፣ በተለይ ኔግሮ የሆኑ ጥቁር አሜሪካውያን። ቀጭን ኢትዮጵያውያን ሴቶችን ምርጫቸው ያደርጋሉ። ራሽያዎች እንዲሁ ቀጫጭንና በጣም ወጣት የሆኑ ሴቶችን ይወዳሉ። ራሽያዎችና አሜሪካውያን ከ19 ዓመት በታች ያሉ ወጣት ሴቶችን እንድናመጣላቸው ይጠይቁናል። አንዳንድ ጊዜ ከ19 ዓመት በታች የሆነችን ሴት ፈልጎ ማግኘት ቢከብድም የገባሁበት ገብቻ ያገኛቸዋለሁ። ወጣት ሴቶችን ካገኘኋቸው የማገኘው ገቢ ስለሚጨምር ወጣት ሴቶችን አስሳለሁ ይላል የሴት ደላላው። የደላላው ቢዝነስ መሰረት የያዘና የማይናጋ አይደለም። ቋንቋ አቀላጥፋ የምትናገር ሴት ከሆነች በራሷ ቅልጥፍና ግንኙነቷን ለማደስ ስለምትችል ደላላው ከጨዋታ ውጭ ይሆናል። ከ110 የሚከፈለው ደላላ ራሱን ጠቅሞ ብዙዎችን እየጠቀመ ነው። እድሜ ለቻይና። ቡና ቤት እርም ብያለሁ ባይዋም ተጠቃሚ ከሆኑ ሴቶች መካከል አንዷ ናት። ከእርሷ ጋር የነበረኝን ቆይታ እነሆ በረከት ከማለቴ በፊት የሰዓት እላፊ ገጠመኞቼን ጀባ ልበላችሁ። ስካር ቀሚስ ያስወልቃል። እንደ ስካር መጥፎ ነገር የለም። በሴት ሲሆን ደግሞ ይብሳል። ሰካራም ሴት መጨረሻው አያምርም። ሴቶች ሲሰክሩ ቃላቸው ማንንም የሚያዝናና ቢሆንም መጨረሻው ግን አያምርም። አደገኛ ምን የሚሆነው ምን ሆነ መሰላችሁ? 6 ሰዓት አልፏል። ልጅቱ በጣም ታምራለች። ድንቅ ውበት አላት። አማርኛ መናገር አትችልም። አማርኛ ስታወራ ትኮላተፋለች። የሶማሊኛ ተናጋሪ ሳትሆን አትቀርም። ከወንድ ጓደኛዋ ጋር ተዝናንተው ጓደኛዋ ታክሲ ውስጥ አስገብቷት መጣው ብሎ ይሄዳል። ቆንጆዋ ልጅ መጠን አልፋ ስለነበር ስክር ብላለች። ይህን የተመለከተው ታክሲ ሾፌር ጨለማን ተገን በማድረግ ቀሚሷን ያስወልቃታል። በስካር የጦዘችው ቆንጆዋ ልጅ ቀሚሷ ሲወልቅ አይሆንም ብላ አልተቃወመችም። ተሳስመውም ሊሆን ይችላል፣ ግና ምን እንደታያት አይታወቅም።
ባልየው ከመምጣቱ በፊት ስካር ያጦዛት ልጅ ቀሚሷን እንዳወለቀች የታክሲውን በር ከፍታ ወጣች። ትጮኻለች። አሁንም ትጮኻለች። የጓደኛዋን ስም እየተጣራች ትጮኻለች። አካባቢው ቀውጢ ሆነ። በፓንትና በቲሸርት ብቻ የቀረችው ልጅ ባሏን ፍለጋ አሰሷን ቀጥላለች። የሰዓት እላፊ ድምተኞች መሳቅ ያደረጓት። ደግነቱ ፓንቷ የታይት መሰል ቅርጽ ያለው መሆኑ በጃት እንጂ ራቁቷን ትቀር ነበር። ፍቅረኛዋ ካለበት ሲመጣ ባየው ነገር ሁሉ ደነገጠ። ቀሚስሽን ለምን አውልቅሹ እያለ በንዴት ያንቧርቃል። እሷ ደግሞ ስሙን እየጠራች እቅፏ ውስጥ ትከተዋለች። ታክሲ ሾፌሩን ጮኸበት። ሾፌሩ መልስ አልሰጠውም። አበደ። ጎዳና ላይ ተቃቅፈው አበዱ። በስካር የዛለችው ቆንጆ ፍቅረኛዋን እንዳቀፈች አንድ ላይ ዘጭ ብለው ወደቁ። ልጅቱ ሳትጎዳ አትቀርም። ስካር ያደነዘዛት ቢሆንም ጉልበቷን እያሻሸች ነበር። በስካር ያልጦዘው ፍቅረኛዋ ግን በሆነው ሁሉ አፍረት ተሰምቶት በታክሲ ይዟት ከነፈ። ወጣትነትና ፍቅር። ሁለቱም ወጣቶች ናቸው። ወንዱ 20ዎቹን ይዟል። ልጅቱ ግን 20 ስለመድፈኗ ያጠራጥራል። አብረው በመዝናናት ጥሩ ታሪክ አላቸው። በእነሱ ዕድሜ ካሉ እኩዮቻቸው ጋር ከተነጻጸሩም ሪከርድ ሳይሰብሩ አይቀርም። ኃይለኛ ፍቅር ውስጥ የወደቁ ቢመስልም መጨረሻው ግን ሁሌም አያምርም። ሁለቱም ሲጠጡ ይቀየራሉ። መጠጣት ደግሞ ይችሉበታል። አንዱ አንዱን በመጠጥ መብለጥ የለበትም የሚል ሕግ የደነገጉ ይመስል እኩል ይጠጣሉ። ከመጠጥ በኋላ ያለው ተከታታይ ነገር ግን ብዙ ነገር አሳጥቷቸዋል። እነኚህ ወጣቶች ከአንዴም 3-4 ጊዜ ያጋጥመውኛል። የመጀመሪያው ቀን የሚያስቀና ፍቅር ያላቸው ይመስሉ ነበር። መጨረሻቸው ግን ድብድብ ሆነ። በስካር የታጀበው ወንድነቱ እንቡር ብሎ አንዴ ቦክስ ሲያቀምሳት በአፍንጫዋ ደም ቡልቅ እያለ ይወርድ ጀመር። አፍንጫዋ የተሰበረም ይመስል ነበር። ከዚህ በኋላ ተለያዩ ብዬ ስል ለሁለተኛ ጊዜ ሲዝናኑ አገኘኋቸው። በእርግጥም በጣም ያስቀኑ ነበር። አጠገባቸው ጥንድ የሆኑና በቡድን የሚዝናኑ በእድሜ ትላልቅ የሆኑ ጭምር ቢኖሩ ማንንም ከቁብ ሳይቆጥሩ ከንፈር ለከንፈር ገጥመው ይማጠጣሉ። በቡድን የሚዝናኑት የፍቅር ፊልም እየተመለከቱ እስኪመስላቸው ድረስ ጥንድ የሆኑት ደግሞ የራሳቸውን ፍቅር ዘንግተው አይኖቻቸውን በወጣቶቹ ላይ ተክለው በግርምት በቅናት እያስተዋሏቸው ነበር። አሁንም ታዲያ መጨረሻቸው አላማረም። አንድ ቃል ወርወር ሲያደርግላት በጥፌ ታጮለዋለች። ልጁም የሚዋዝ አይደለም። ጸጉሯን ጨምድዶ ይዝና ይነርታታል። ሶስተኛው አጋጣሚ ተመሳሳይ ትዕይንት ነበር የደገሙት። እንደ ሌላው ጊዜ ሁሉ ተዝናንተው ሲያበቁ ጸብጸብ ሸተታቸውና ወንዱ ብልጭ ብሎበት በቦክስ አቀመሳት። እሪ ብላ ፌዴራል ፖሊስ ጠራች። ፌዴራል ፖሊስ ሲመጣ እጅ ለእጅ ተያይዘው ነበር። ፖሊሶቹ ልጁን ሊነርቱት ሲሉ ታው ብላ አረጋጋችውና የሰጠሁት ብር አለ ይመልስልኝ፣ አሁኑኑ ካልሰጠኝ ሞቼ ይገኛለሁ ብላ አቋሟን ገለጸች። ወንድየው ተናገር ሲባል እንደተለጎመ አይኑን ማቁለጭለጭ ብቻ ሆነ። እግዚአብሔር ይስጠው። በፍቅር ጊዜ የሚያውቋቸው ወዳጃቸው የተበደረውን ብር ከፈለለትና የልጁን የአንገት ሐብል ለማስያዣነት ተቀብሎት ችግሩ ተፈታ። ልጅቷም የተሰበረ የሚመስለውን አፍንጫዋን ይዛ ወደ ቤቷ አመራች። እንዲሆነ የተለያዩ ፍቅረኛሞች ፍቅራቸውን አድሰው አንድ ላይ ይታያሉ ብሎ ማሰብ ዘበት ነው። እነኚህ ወጣቶች ግን አደረጉት። ተሰዳድበው ሰው ፊት ተደባድበው እቃይን መልሽ ተባብለው ከተለያዩ በኋላ በድጋሚ ተገናኙ። ምንም ያልተፈጠረ እስኪመስል ድረስ ፍቅራቸውን ኮመኮሙ። እንደተለመደው መጨረሻቸው ግን አላማረም። አሁንም ተጣሉ። ምክንያቱ ምን እንደሆነ ሳይታወቅ ተጨቃጨቁና ነገሩ ሁሉ የተቋጨ መሰለ። አንድ ቀን ግን ክፉኛ ሊጎዳዱ እንደሚችሉ ሁኔታቸው ያሳብቃል። አይ ወጣትነት። የሆቴል ቤት ድራማ። ትዳር አሪፍ ነገር ቢሆንም ቅጥፈት ከበዛበት ግን ያስጠላል። ይህ የሰዓት እላፊ ገጠመኝ ሲሰርቅ እጅ ከፍንጅ ስለተያዘ ባለትዳር የሚተርክ ይሆናል። ሰውየው ባለትዳር ቢሆንም ከሌሎች ሴቶች ጋር አንሶላ መጋፈፉንና መቅበጡን አልተወም። ስራው ከከተማ ከተማ ስለሚያዘዋውረው ባለቤቱን ከከተማ ውጪ ነኝ ብሏት ተረጋግቶ ስርቆቱን ሊፈጽም ተዘጋጅቷል። ዘወትር ሲፈጽመው እንደኖረው ሁሉ በአንድ ጸዳ ባለ ሆቴል አልጋ ያዘ። ሰዓቱ ከምሽቱ 5 ሰዓት አልፏል። በባሏ ድርጊት ተደርድብን እንዳለች ከፍተኛ ክትትል ስታደርግ የቆየችው ህጋዊ ሚስት ወይንም ባለቤቱ የባሏን መኪና ትከታተል ስለነበር በቀጥታ ወደ ሆቴሉ አመራች። ስትፈራ ስትቸር ወደ ሆቴሉ ሪሴፕሽኒስት አመራችና እባክሽ የኔ መቤት ባለቤት ያልጋ ይዞ ቁጥሩ ጠፋብኝ፣ እባክሽ ተባበሪኝ ስትል ትብብሯን ጠየቀቻት።
የባለቤቷን ስም ነግራም መዝገቡን ቼክ እንድታደርግላት አግባባቻት። ሪሴፕሽኒቷም ባለቤቷ የያዘውን የአልጋ ቤት ቁጥር ነገረቻት። ባሏ ከትዳሩ ውጭ ሲማግጥ እጅ ከፍንጅ ለመያዝ ጉጉት ያደረባት ሕጋዊ ሚስት ፈጠን እያለች 3ኛ ፎቅ ላይ ወደሚገኘው የሆቴሉ ክፍል አመራች። ወደ ላይ ወጣ ስታበቃ የተባለውን ቁጥር ስታይ እፏ ያለችና በእርጋታ አንኳኳች። ባል በድንጋጤ በመስኮት አጮልቆ ሲመለከት ባለቤቱን ይመለከታታል። እጅ ከፍንጅ መያዙ በሕግ በኩል ያለውን ፈተና ስለሚያውቅ ደነገጠ። ሴትዮዋ በሩን ስታንኳኳ የሆቴል ቤቱ ዘበኞች መጡና ሕጋዊ ሚስት የሆነችውን ከሆቴሉ ቅጥር ግቢ አስወጧት። ሕጋዊ ባሌ ነው እያለች ደጋግማ ለማስረዳት ብትሞክርም የሆቴሉ ደንበኞች እንዳይረበሹ በጥንቃቄ እንድትወጣ አደረጓት። ባለትዳሩን የምታማግጠው ሴት ሪሴፕሽኒቷ ዘንድ ስልክ መታ ጮኸችባት። ሕጋዊ ሚስት ነይ ባይዋ ጥሩ ዘዴ ዘይዳ ነበር ወደ አልጋ ክፍሉ ያመራችው። ባልተብዬ ደግሞ ሚስቱን እስከነመፈጠሯ ረስቶ ከውሽማው ጋር ወይም በገንዘብ ከገዛት ሴት ጋር አንሶላ እየተጋፈፈ ነበር። ሕጋዊ ሚስት ሪሴፕሽኒቷን ሸውዳ ከሌላ ሴት ጋር የተኛውን ባሏን እጅ ከፍንጅ ለመያዝ ባትታደልም ሁሉም ነገር ገብቷታል። ሪሴፕሽኒቷ አልተሳሳተችም። ባልየው በጊዜያዊነት አብራው ካለችው ሴት ጋር አብሮ አልገባም። ሁለቱም ለየብቻ ነው ወደ ያዙት ክፍል ያመሩት። ሪሴፕሽኒቷ ሴትዮዋ ሕጋዊ ሚስቱ ነኝ ስላለቻት ባልየው ሚስቱን ቀጥሮ ይሆናል ብላ በማሰቧ ነው ያለበትን ክፍል አረጋግጣ ቁጥሩን የሰጠቻት። ይህ ሁሉ ሆኖ ባልየው ፖሊስ እንዳይመጣበት በመስጋት ይመስላል እኩለ ሌሊት ላይ መኪናውን አስነስቶ ተፈተለከ። ሚስት በመደበኛ በር ወጥታ ሄደች። ውሽሚት ደግሞ በጓሮ በር። በትዳሩ ላይ ሲያማግጥ የተነቃበት ባል ደግሞ እሳት ለብሶ መኪናውን አስነስቶ በረረ። 120 ብር የተከፈለበት አልጋ ምንም አገልግሎት ሳይሰጥ ቀረ። የሆቴል ቤቱ ድራማ ከተጠናቀቀ በኋላ ሪሴፕሽኒቷ የሆቴል ቤቱ ደንበኞችና ዘበኞች ተበጣብጠው ነበር። እነዚህ ሰዎች ፍቻቸውን አውጀው ተለያይተው ይሆን ወይንስ ይቅር ለእግዚአብሔር ተባብለው አብረው እየኖሩ? እንጃ። አይ ትዳር። እንደ ድሮ አለይሽም ስራ ተውሽ እንዴ? ስራ ካቆምኩ እኮ ቆየሁ፣ ወራቶች ተቆጥረዋል። በአሁኑ ሰዓት ነፃነት ይሰማኛል። ራሴን የቻልኩ ሆኖ ስለሚሰማኝ ውስጤ ሰላም አግኝቷል። ድሮ ሴተኛ ዳሪ ነበርኩ። አሁን ግን ለራሴ የምሰጠው ግምት ሌላ ነው። ጥሩ የቤት እመቤትና በትዳር ላይ ያለች ሴት የሆንኩ ይመስለኛል። ስራ ከተውሽ ለምን መጣሽ ዛሬ? ስራ ከተውኩ በኋላ ከወዳጄ ጋር እየተዝናናን እናመሻለን። አብረን ስለምናመሽ ነው የመጣሁት። እሱ እስከሚመጣን እየተዝናናው ጠብቀዋለሁ። አሁን አንተ ጋር የምጫወተው እሱ ስለሌለ ነው። ከመጣ በኋላ ግን ትቼ እሄዳለሁ። ከሰው ጋር እንድትሆኝ አይፈልግም? እሱም አይፈልግም፣ እኔም አልፈልግም። እሱ እኮ እኔን ወዶኝ ተግባብተን ነው የራሱ ያደረገኝ። የራሱ ካደረገኝ ደግሞ እኔም የራሱ ብቻ መሆኔን በታማኝነት መግለጽ አለብኝ። ከሱ ውጪ ሄደሽ አታውቂም? አብረን ከሆነን ጀምሮ ከማንም ወንድ ጋር ወጥቼ አላውቅም። ለመውጣትም አላስብም። እንዲህ አይነት ውስልትና እግዚአብሔርም አይወደውም። የቡና ቤት ሴት እኮ ከወደደች ነው። እሱ ካልተወኝ በስተቀር እኔ አልተወውም። ብዙ ሰዎች የቡና ቤት ሴት አትታመንም፣ ከተለያዩ ወንዶች ጋር ግንኙነት ስላላት ግንኙነቱ ሱስ ይሆንባታል ይላሉ። ይህ የተሳሳተ አመለካከት ነው። የተሳሳተ ብቻ ሳይሆን ሴቶችን እንደ ሰው ያለማየት ነው። እኛም እኮ እንደሌላዋ ሴት ትዳር ይዘን ልጅ የመውለድ ክብር ያምረናል። ወግ ማድረግ ማየት ይናፍቀናል። ከዚህ አስቀያሚ ሕይወት ወጥተን ቤተሰብ መስርተን መኖር እንፈልጋለን። ብዙ ሰዎች ግን ቡና ቤት የነበረች ሴት እምነት የማይጣልባት እንደሆነች አድርገው ያስባሉ። የሌላውን ባላውቅም በራሴ በጣም ታማኝ ነኝ። ከሱ ጋር ከተዋወቀን ወዲህ ከሌላ ሰው ጋር ወጥቼ አላውቅም። የሚጠይቁሽ ግን አሉ? ደንበኞቼ ብዙ ናቸው። ዱባይ የሚመላለሱ አፍሪካ ሀገር የሚኖሩና ከውጭ የሚመጡ ደንበኞች አሉኝ። ከሁሉም ጋር ጥሩ ግንኙነት አለን። የሞባይል ስልኬን ስለሚያውቁ ይደውሉልኛል። ዱባይ ያሉትና አፍሪካ ሀገር የሚመላለሱት ደንበኞቼ ከመነሳታቸው በፊት እንመጣለን ብለው ይደውሉልኛል። ከቻይናው ጋር ጥሩ ግንኙነት ከመሰረትኩ በኋላ ግን ግንኙነቴን ሙሉ ለሙሉ አቆሚያለሁ። ያረፉበት ሆቴል ድረስ ሄጄ እንዳገኛቸው ይፈልጋሉ። እኔ ግን ፍቃደኛ አይደለሁም። ከሁሉም ጋር የነበረኝ ግንኙነት ተቋርጧል። አብረን ስንዝናናም ደንበኞች ያገኙኛል። ጊዜያዊ እንድንገባ ይጠይቁኛል። ከሰው ጋር ነኝ ብዬ እሸኛቸዋለሁ። ከቻይናዊው ጋር ከመወዳጀቴ በፊት ከጥቁሮችና ከፈረንጆች ጋር ወጣ ነበር። ሸራተን፣ ሂልተን፣ ጊዮን፣ ንግስት ሳባ፣ ሃራምቤ፣ ደሳለኝና ኤክስትም ሆቴሎችን አውቃቸዋለሁ። በተለይ ሃራምቤ አንድ ሰሞን ቤቴ ሆኖ ነበር። የቻይናው የረጅም ጊዜ ደንበኛሽ ነበር? የረጅም ጊዜ ደንበኛ አይደለም። ከሱ በፊት ወደ 6 የሚጠጉ የቻይና ተወላጆችን አውቃለሁ። ቻይናዎች ኢትዮጵያውያን ሴቶችን ይወዳሉ። ከ2 ዓመት በፊት አንድ ቻይና አንዲት ኢትዮጵያዊት ሴት አብራው ካደረች ከ500 ብር በላይ ይሰጣት ነበር። በጣም ደጎች ነበሩ። ከቅርብ ጊዜ ወዲህ ግን ከሀበሻ ወንድ የበለጡ ቋጣሪዎች ሆነዋል።
ይህን ቻይና ስትዋወቀው ገና ከሀገሩ መምጣቱ ነበር። አገሩ ያሉትን ሴቶች ትቶ እኔን መረጠኝና አብረን ወጣን። አዳር ግን አልነበረም ይዞኝ ሄደው። ስንት ከፈልሽ? ገና መምጣቱ ስለነበር የኢትዮጵያ 100 ብርና $50 ሰጠኝ። ጊዜያዊ ስለሆነ ለኔ ከበቂ በላይ ነበር። ጋብዞኝ ስልኬን ወስዶ ተለያየን። ከዚያ በኋላ በየሳምንቱ ሲመጣ ሌላ ሴት አይፈልግም። የሚፈልገው እኔን ብቻ ነበር። እንዲህ ያልን ተላመድንና አብረን አለን። አሁን ግንኙነታችሁ እንዴት ነው? ጋብቻ ነው? ቅምጡ ነሽ ወይስ በጓደኝነት? ገና አልለየለትም አለችና ሳቋን ለቀቀችው። ሲጋራ አይበቃትም። አንደኛውን ሳትጨርስ ደሞ ሌላውን ትለኩሳለች። የምታጨሰውን ሲጋራ ያህል ከንፈሯ የተበላሸ ባይሆንም ኃይለኛ አጫሽ ነች። ቻይናው ለኔ ምን እንደሆነ ለራሴም አይገባኝም። ባሌ ነው እንዳልል በህግ አላገባኝም። ቅምጡ ነኝ እንዳልል ደግሞ ቅምጥ እንደሆኑ ሴቶች ቀለብ አልሰፈረልኝም። የወደፊቱን ባላውቅም እስካሁኗ ደቂቃ ድረስ ግን ጓደኛዬ ነው። አብረሹ ነው የምትኖሪው? በሳምንት 3 ወይም 4 ቀን አብሬው ቤቱ አድራለሁ። ማክሰኞ፣ ሐሙስና ቅዳሜ፣ አንዳንድ ጊዜ ደግሞ እሁድ አብረን እሱ ቤት እናድራለን። ሰኞ፣ ሮብና አርብ ደግሞ የራሴ ቤት ውስጥ አድራለሁ። ጥቅምሽ ምንድነው? የምፈልገውን ያደርግልኛል። እንደ ድሮ አብሬው ከወጣው በኋላ ብር ባይሰጠኝም የሚያስፈልገኝን ወጪ ይሸፍንልኛል። ለቤት ኪራይ ይከፍልልኛል። ልብስ ግዢ ብሎ ብር ይሰጠኛል። የወደፊቱን ባላውቅም የብር ችግር የለብኝም። ካንቺ ጋር በጋብቻ ተሳስሮ መኖር ይፈልጋል? እንደሚወደኝ ይገልጽልኛል። አገሩ ትዳር ይኑረው ልጅ ይኑረው ግን የማውቀው ነገር የለም። ቻይና ይዤሽ ልሂድ ቢልሽስ? አልሄድም። ቻይና ምን አለ ብዬ አብሬ ሄዳለሁ። እዚህ ከኔ ጋር መኖር ከፈለገ እኖራለሁ። ባለውለታዬ እንደሆነ ግን አስባለሁ። በሱ የተነሳ ቡና ቤት እርም ብያለሁ። ሴተኛ ዳሪነትን ትቻለሁ። ለዚህ ያበቃኝ እሱ ነው። ከማላውቀው ወንድ ጋር ለገንዘብ ብዬ ስጋዬን መሸጥ ካቆምኩ ወራቶች ተቆጥረዋል። አሁን በውስጤ ደስታ ይሰማኛል። ደስ ብሎኝ እየኖርኩ ነው። ሌሎቹ ጓደኞቼም የኔ አይነት ዕጣ እንዲገጥማቸው እመኛለሁ። እኔን ይገላገለኝ አምላክ እነሱንም ይገላግላቸው። አያደርግብሽና ከቻይናው ጋር ብትለያዩ ተመልሰሽ ወደ ስራሽ ትገቢያለሽ? ወደፊት ምን እንደሚፈጠር አላውቅም። ከሱ ጋር ከተለያየው በኋላ ምን ሊገጥመኝ እንደሚችል አላውቅም። ዛሬ ላይ ሆኜ ወደ ነበርኩበት ስራ መለሳለሁ። ስጋዬን ሸጬ እኖራለሁ። አላደርገውም ልል አልችልም። ሁሉም ነገር ጊዜው ሲደርስ የሚወሰን ይሆናል። ቻይናው ግን ተስማምቶሻል? በጣም ተስማምቶኛል። የሀገሩ ተወላጅ ቻይናውያን ቅብጥብጦች ናቸው። ያዩዋትን ሴት ይመኛሉ። ተማሪ ካዩ ተማሪ ያምራቸዋል። እኔን የገጠመኝ ቻይና ግን አስተዋይና ስርዓት ያለው ነው። አንቺም እኮ ግን መልክሽ ወደ ቻይናዎቹ ያደላል። ቻይናዎቹም የኛ ሀገር ሴት ተመስያለሽ ይሉኛል። አንዳንዶቹ የኛ ሀገር ልጅ ነሽ ብለው ይመርጡኛል። አንዳንዶቹ ደግሞ የሀገራችን ልጅ ምን ትሰራልናለች ብለው ወደ ሌላ ይሄዳሉ። ትኩር ብለው ከተመለከቷት አባቷ ወይም እናቷ ከቻይና ሳይሆኑ አይቀርም ብለው ሊደመደሙ ይችላሉ። እሷ የቻይና ዝርያ የለብኝም ብትልም ቻይናዎችን ትመስላለች። የወደፊቱን ለማወቅ ባይቻልም ስጋዋን ሸጣ ማደሯን ካቆመች ግን ወራቶች ተቆጥረዋል። ቻይናው ምን እንዳሰበ ግን የሚታወቅ ነገር የለም። ቆንጆ ነሽ እያሉ ገፋፍተው ነው እዚህ ነገር ውስጥ የከተቱኝ። የዛሬዋ ቆንጆ የጠርሙስ ቢራ ባፏ ቀምሳ እንደማታውቅ ትናገራለች። ምርጫዋ ድራፍት ነው። ደግሞ ምርጫ የላትም። የቅዱስ ጊዮርጊስ ድራፍት፣ የሜታ ድራፍት፣ የሮያል ድራፍት እያለች አታማርጥም። ነገርየው ድራፍት ብቻ ይሁን እንጂ የምርቱ መለያየት አያስጨንቃትም። የገባውበት ቤት ድራፍት አለቀ የሚባልበት ቤት ባለመሆኑ ሁሉም ድራፍት ይጠጣል። የመሸታ ቤቱ ሴቶችም በዚህ ድራፍት እንደርጎ በሚታይበት ቤት ከድራፍት በቀር ሲጎነጩ አይታይም። ይህችም ቆንጆ ድራፍቱን ትለዋለች። አጠጣጧ ያስፈራል። ከሰው ጋር አይደለችም። ድራፍት ግን ትጠጣለች። አንዳንድ የቡና ቤት ሴቶች ጋባዥ ካላገኙ በስተቀር ገንዘባቸውን አውጥተው አይጠጡም። ልጅቱ ግን በነፃነት ይህን ድራፍት ትለዋለች። ዌይተሩ ያመጣል፣ ትጠጣለች። ደግሞ መልሶ ያመጣል፣ ትጠጣለች። አሁንም ታዛለች፣ ያመጣል፣ ትጨልጣለች። ሲንግል መሆኑ በጃት እንጂ በጃምቦ ቢሆን ኖሮ እዚያው ሰክራ ትለፋደድ ነበር። ከልጅቱ ጋር የመጫወት ፍላጎት አደረብኝና ጠራዋት። ጋባዥ ፍለጋ አይኖቿ ይቅበጠበጡ ነበርና በደስታ ሰክራ እኔ ወዳለሁበት መጣችና ወንበር ስባ ተቀመጠች። በቅርብ ስመለከታት በጣም ቆንጆ ልጅ ናት። ሚኒስከርቷም ውበቷን ፍንትው አድርጎ አውጥቶታል። ለክረምቱ ታስቦ የተዘጋጀ የሚመስለው ቡትስ ጫማዋ፣ ፍሪዟ፣ ቁመናዋ ሁሉ እስታይለኛ ሴት ለመሆኗ ምስክሮች ናቸው። አጫ በረዶ የመሰሉ ጥርሶቿ ምትሃት ናቸው። አትስቅበትም እንጂ አሪፍ ጥርስ አላት። ከውካዋ አስተናጋጅ ምን ልታዘዝ አላት። ድራፍት አለችው። ጨዋነቱ የተመሰከረለት እግዚአብሔር የባረከው አስተናጋጅ። የመጀመሪያው ሂሳብ በማን ነው አላት።
ጥያቄው ለሷ ሆኖ ሳለ አይኔን ስታየኝ ስንት ድራፍት ነው ብዬ ጠየቅኩት አስተናጋጁን። 9 ድራፍት አለኝ። 9 ሲባዛ በ2 ብር ከ50። ገና ጨዋታዬን ሳልኮመኩም ይህን ያህል ብር መክፈል አግባብ አለመሆኑ፣ ለዚያውም በዚህ ኑሮ ውድነት፣ እንግዲያውስ የቀደመውን አንቺ ክፈይ ያልኩና ስፈራ ስቸር የውስጤን ተነፈስኩ። ያን ያህል ድራፍት የጠጣችው የኔ አይነቱን ቀለበት ውስጥ አስገብታ ለማስከፈል ቢሆንም ክፈይ ያልኳት በጣም እየደበራት በጣም እየከፋት የራሷን ከፈለች። ሚኒስከርቷ ኪስ የለውም፣ ከላይ የለበሰችውም ኪስ የለውም። ቡትስ ጫማዋ ኪስ መሰል ቅርጽ ያለው የገንዘብ ማስቀመጫ አለው። የተጨማደዱ 250 ብሮችና ጥቂት 10 ብሮችን አወጣችና አንደኛውን 50 ብር ለዌይተሩ ሰጠችው። እንደተናደደች ፊቷ ቢያስታውቅባትም ብዙ በመጠጣት ንዴቷን ለማብረድ የተዘጋጀች ይመስል ድራፍቱን በአንድ ትንፋሽ አገባደደችው። ጉድ እያልኩ የሚጠብቀኝን ወጪ እያሰላሰልኩ ሳለሁ አስተናጋጁ ሳይታዘዝ ሌላ ድራፍት ይዞ ከቻለ። ጨዋነቱን የመሰከርኩለት አስተናጋጅ አባሪ ተባባሪ በመሆን ኪሴን ለማራቆት ሴራ የጠነሰሱብኝ መሰለኝና ልጅቱን በወሬ ቆልፌ ለመያዝ ሞከርኩ። በዚህ ክረምት ሚኒስከርት ይደረጋል እንዴ? ለስራው ሲባል ነው እንጂ በጣም ይበርደኛል። ብርድ አለ፣ ግን ምን ታደርገዋለህ? ስራ ስለሆነ ብቻ ነው። ደግሞ ያምርብሻል። የማያምርብኝን ልብስ ለብሼ አላውቅም። ጓደኛዬ የምለብሰውን ትመርጥልኛለች። የማያምርብኝ ከሆነም አልለብስም። ጫት ቅመሻል እንዴ? ጫት ቅሜ አላውቅም። አጠጣጥሽ ግን የመረቀንሽ ያስመስልሻል። ድራፍት እወዳለሁ። ሳልጠጣ የዋልኩበት ቀን የለም። እረፍት ላይ እንኳን ቢሆን አስልኬ ቤት ይጠጣለሁ። አንዳንድ ሴቶች ድራፍት ይመርጣሉ። ሜታ፣ ጊዮርጊስ፣ ሐረር፣ ዳሽን፣ በደሌ፣ ሮያል እያሉ ይመርጣሉ። እኔ ግን ድራፍት ይሁን እንጂ አልመርጥም። እስከ ስንት ትጠጫለሽ? አንዳንድ ጊዜ እስከ 35 ድረስ እሄዳለሁ። ከሳምንት በፊት ከአንድ ደንበኛዬ ጋር 36 ድራፍት ጠጥቻለሁ። 36 ድራፍት ጠጥተሽ ከወንድ ጋር ትሄጃለሽ? ከደንበኞቼ ጋር ከሆነ ብቻ ነው የሚሄደው። ስንት ደንበኞች አሉሽ? 4 ምርጥ ደንበኞች አሉኝ። አንዱ የዩኒቨርሲቲ መምህር ነው፣ አንዱ ዶክተር ነው፣ አንዱ ኮልፌ አካባቢ ሱቅ አለኝ ይላል፣ አንዱ ደግሞ ደላላ ነው። ከአራቱ ደንበኞች መካከል ከአንዱ ጋር ከሆንሽ በነፃነት ትጠጫለሽ ማለት ነው? በነፃነት ጠጣለሁ። ይበልጥ ግን ከዩኒቨርሲቲ መምህሩ ጋርና ከዶክተሩ ጋር ሲሆን ነፃነት ይሰማኛል። ደላላው በጣም ጠጪ ነው። ከኒኩል ድራፍት ይጀልጣል። ሱቅ አለኝ የሚለው ጉራ ይወዳል። ስለ ራሱ በማውራት ነው ጊዜውን የሚጨርሰው። ወሬ ይወዳል። እኔ ስጠጣ እሱ ስለ ራሱ ይተርካል። የ40 ሺህ ብር ዕቁብ ይወጣልኛል። ሚስቴን ዱባይ ልልካት ነው። ጓደኛዬ ከአሜሪካ ደውሎልኝ ጨረታ አሸንፌ ሲል ነው ጊዜውን የሚጨርሰው። ከአራቱ የትኛው ይመችሻል? ደላላው ምላስ ያበዛል እንጂ የህይወት ሰው ነው። ሞባይል ስልኩ ረፍት የለውም። የሚያወራው ስለ ብዙ ሺህ ብሮች ነው። ስለ መኪና ሽያጭ፣ ስለ ቤት ሽያጭ ሲያወራ ጊዜው ያልፋል። የማያወራው ጉድ የለም። ዶክተሩና መምህሩ በጣም ስርዓት ያላቸው ግን በሚያደርጉት ነገር ነፃነት የማይሰማቸው ናቸው። ለሴት ልጅ ክብር ይጨነቃሉ። የተማረ ይግደለኝ አይደል የሚባለው? ነጋዴ ነኝ ባዩና ደላላው ደግሞ እንደፈለጉት የሚኖሩ ናቸው። ሴቶቹን አያከብሩም። በምቾት ደረጃ ሳየው ግን ደላላው ነፍስ ነው። ከሱ ጋር ስሆን ደስታ ይሰማኛል። ከደላላው፣ ከዶክተሩ፣ ከመምህሩና ከነጋዴ ነኝ ባዩ የትኛው በደንብ ይከፍላል? ሁሉም የገንዘብ ችግር የለባቸውም። ዶክተሩ ገንዘብ ይሰጠኛል ግን መጋበዝ አይወድም። ነጋዴ ነኝ ባዩ እስከ 60 ብር ለድራፍት ያወጣል። መክፈሉ ላይ ቀር ግን ይንቀጠቀጣል። የዩኒቨርሲቲ መምህሩ ድብቅ ሰው ነው። አብረን ስናድር እንኳን ራሱን መግለጽ አይወድም። ከሁሉ ነፃ ሰው ደላላው ነው። ደላላው ለኔ ምቹ ስለሆነ ከሱ ጋር ስሆን ደስታ ስለሚሰጠኝ በነፃም ቢሆን ከሱ ጋር እሄዳለሁ። 35 ድራፍት ስትጠጪ አትሰክሪም? ራሴን አልስትም። ሞቅ ይለኛል እንጂ እንደ ብዙዎቹ ሴቶች አልሆንም። ከደንበኞችሽ ጋር ያለ ኮንዶም ነው የምትወጪው ወይስ በኮንዶም? ስለ HIV ብዙ ነገር ያሳወቀኝ ዶክተሩ ነው። ራሴን እንድጠብቅ ብዙ የሚመክረኝም ዶክተሩ ነው። ከውጭ የመጣ ኮንዶምም ይሰጠኛል። መምህሩ ደግሞ HIVን በጣም ይፈራል። ኮንዶሙን በደንብ አይቶ የተሰራበትንና ጊዜ የሚያልቅበትን ቀን አይቶ ፈትሾ በጥንቃቄ መጠቀም ይወዳል። ነጋዴው ግድ የለውም። ደላላው ደግሞ ከኒኩል ስለሚጠጣ ብዙም አይጨነቅም። ሁለታችንም ሞቅ ብሎን ኮንዶም ያልተጠቀምንበት ጊዜ አለ። ጠዋት ከእንቅልፋችን ስንነቃ ኮንዶሙ እንዳለ ነው። ሁለታችንም ደነገጥን። ደላላው የስድብ መዓት አወረደብኝ። በጣም ሰደበኝ። በበሽታ ሲያሽኝ አንቺ ሸርሙጣ ልጆቼን በተንሻቸው እያለ በጣም አለቀሰ። በሽታው ማን ጋር እንዳለ አያውቅም። ከሴተኛ አዳሪ ጋር ስለተኛ ግን በሽታው እኔ ዘንድ ያለ መስሎ ተሰማው። እኔ ግን ራሴን ስለማውቀው እሱ እንዳያስይዘኝ ነበር የፈራሁት። ደላላ ሲባል የምታውቀው ነው።
በየገቡበት የሚዘሉና በስራ አጋጣሚ ካገኟት ሴት ጋር አንሶላ የሚጋፈፉ ናቸው። እሱ በሽታ ሲያሽኝ ብሎ ቢጨፍርብኝም እኔ ግን ራሴን አውቀው ነበር። ከአንድ ወር በኋላ HIV ቼክ አደረግኩ፣ ነፃ ተባልኩ። እንደገና 2 ወር ቆይቼ ተመረመርኩ፣ ነፃ ተባልኩ። ሴተኛ ዳሪ በሆንም ራሴን የምጠብቅ ሴት መሆኔን ነገርኩት። ይቅርታ ብሎ ታረቀኝ። እንደ ካሳ ይቆጠርልኝ ብሎም 1500 ብር ማስታወሻ ግዥበት ብሎ ሰጠኝ። ቡና ቤት ውስጥ ያለችው ሴተኛ ዳሪ ራሷን የምትጠብቅ ናት። ሁላችንም ብንመረመር ሁላችንም ንጹዎች ነን። የቡና ቤት ሴት ለበሽታ የምትጋለጠው በኃይል ጠጥታ እኔ ከደላላው ጋር እንደተሳሳትኩት ከተሳሳተች ብቻ ነው። የቡና ቤት ሴት ከንፈር ቀመስኩ ብሎ አፉን ሞልቶ የሚያወራ ወንድ የለም። የቤት ልጅ ጠብሳችሁ ግን በ30 ደቂቃ ትስሟታላችሁ። የቡና ቤት ሴት ግን ለራሷ ከማንም ሴት በላይ ትጨነቃለች። ሁላችንም በችግር ነው ለዚህ የበቃ ነው። እኔ የመቀሌ ልጅ ነኝ። ቤተሰቦቼም ደህና ናቸው። ተማሪ ያለው ሰነፍ የምባል አልነበርኩም። ቤተሰቦቼና ዘመዶቼ የሰፈሩ ሰው ሁሉ ቆንጆ ነሽ፣ በጣም ቆንጆ ልጅ ናት እያሉ በጭንቅላቴ ውስጥ መጥፎ ነገር አስቀመጡብኝ። አንድ የመከላከያ ሰራዊት አባል የሆነ ማረግ ያለው ሰው በ18 ዓመቴ ተማሪ ያለው ተዋወቀኝና ድንግልናዬን ወሰደው። ከዚያ በኋላ ደላሎች ባህር ዳር ስራ ተገኝቶልሻል አሉኝና ቡና ቤት አስገቡኝ። 8 ወር ሰራሁ። ከባህር ዳር ወልዲያ፣ ከወልዲያ አዲስ አበባ መጣሁ። አሁንም አለሁ። ወላጆች ልጆቻቸው በትምህርታቸው በጭንቅላታቸው ትልቅ ደረጃ እንዲደርሱ መምከር አለባቸው እንጂ በቁንጅናቸው ሀብት እንደሚያገኙ እየነገሩ ሊያሳድጓቸው አይገባም። የኔ አባት ልጄ ስታድግ ማንንም ወንድ የምታንበረክክ ትሆናለች፣ ንግስት እኮ ነች፣ ልዕልት እኮ ነች፣ እከሌ ደግሞ ልጅ አለኝ ይላል እንዴ? ቡዳ እንዳይበላብኝ እንጂ የልጄ ቁንጅና የትም ቤት የለም ይላል። እናቴ በበኩሏ በቁንጅና ትመካ ነበር። የወላጆቼ ትምክህት ግን እኔ ለዚህ ህይወት አበቃኝ። ህይወት ቁንጅና ሳይሆን አይምሮ መሆኑ ትምህርት መሆኑን ወላጆቼ አላወረሱኝም። ቆንጆ ነሽ የሚለው የወላጆቼ የቤተሰቤና የሰፈር ሰው ተጽዕኖ ለዚህ ቆሻሻ ነገር ዳረገኝ። በእርግጥ ቆንጆ ነኝ፣ ቆንጆ ህይወት ግን የለኝም። ቡና ቤት ደግሞ ቆንጆ መሆን አያስፈልገውም፣ ሴት መሆን ብቻ እንጂ አለችና በንዴት ድራፍቷን ተጀልጠው ገባች። ጨዋቷ ስቦኝ ነበርና ስንተኛዋ ድራፍት እንደሆነ መረዳት ተሳነኝ። ጨዋ መስሎ የቀረበን ዌተር ቢያጭበረብረኝም የምከራከርበት አንደበት የለኝም። ስንት ድራፍት አቀረበልሽ አልኳት። አልቆጠርኩትም አለችኝ። ዌተሩን ጠራሁትና ስንተኛዋ ነው አልኩት። 12ኛዋን አቅርቤያለሁ አለኝና 13ኛውን ይዞ ከተፋለ። ቤተሰቦችሽን ትጠይቂያቸዋለሽ? ደህና መሆንን ያውቃሉ። በዓል ሲሆን ደውዬ እንኳን አደረሳችሁ እላቸዋለሁ እንጂ ብዙ አንገናኝም። ዶክተሩ ዶክተር፣ የዩኒቨርሲቲ መምህሩ መምህር ስለመሆኑ በምን እርግጠኛ ሆንሽ? እርግጠኛ ነኝ። ዶክተሩ የት ሆስፒታል እንደሚሰራ አውቃለሁ። አንድ የማውቃትን ልጅ ያለ ወረፋ አስተናግዶልኛል። መምህሩም እውነተኛ ዩኒቨርሲቲ መምህር ነው። አብረን ስናድር ሌሊት ይነሳና ላፕቶፕ ኮምፒውተሩን ከፍቶ ሲሰራ ያድራል። የ13 ድራፍትና የኔን 5 ቢራ ሲደመር ቲፕ በጠቅላላ 65 ብር ከፈልኩና የመቀሌዋን ቆንጆ ተሰናብቼ ወጣሁ። ወደ ቤቴ ስገባ የተናገረችውን እያሰላሰልኩ ነበር። ወላጆች ልጆቻቸው በትምህርታቸው ታንጸው በእውቀት ተኮትኩተው ትልቅ ደረጃ እንዲደርሱ እንጂ በቁንጅናቸው ማደግ የለባቸውም ያለችው ነገር በጣም በጣም ትልቅ መልእክት ያለው ነው። ወላጆች ከዚች ቆንጆ አስተዳደግ ብዙ መማር አለባቸው። የልጅቱ ምክር የትኛውም የስነ ልቦና ጠቢብ ያልነገራችሁ ራሳችሁ ልተገብሩት የሚገባ ነው። የመቀሌዋ ቆንጆ ነሽ እያሉ ገደል ውስጥ ከተዋታል። ቁንጅናዋ ግን ቆንጆ ህይወት አልፈጠረላትም። አክስቴ ድንግልናዬን በ50 ብር ሸጠችው። በጣም ደስተኞች ናቸው። መደነስ፣ መጨፈር፣ መሳሳቅ፣ መላፋት መገለጫቸው ነው። ስለ ሰው ደንታ የላቸውም። እርሶ እየጠጡ ሳለ አጠገቡ ይመጡና መቀመጫቸውን እያወዛወዙ ሚኒስከርታቸው ሊሸፍን ያልቻለውን ጭን ያስኮመኩመውታል። አላይም ብለው አይኖትን ሰብሰብ አድርገው አቅጣጫ ሲቀይሩ ደግሞ ሌላዋ ተመሳሳይ ድርጊት ስትፈጽም ያስተውላሉ። ኋላ ላይ ይለምዱትና የሴቶቹን ሁኔታ ስሬ ብለው ማየት ይጀምራሉ። ሴቶቹ ሲቅበጠበጡ እርሶ ካልተቅበዘበዙ ፈተና አልፈዋልና ሴቶቹ ትኩረታቸውን ወደ ሌላ ያደርጋሉ። በእርግጥ እንዲያ የሚሆኑት ወደው አይደለም። ሌሊቱን ብርታት ያጎናጽፋቸው ዘንድ በማሰብ ጋባዥ ተገኝቶ የቃሙት ጫት ምርቃናው ካልተሰበረ ሰው አይሆኑም። ያለውበት ቤት ዘመናዊ የሚመስል በዲም ላይት ያሸበረቀ ነው። ከጠጩ የበለጠ ቁጥር ያላቸው ሴቶች አሉ። ቤቱ ጢም ብሎ እያንዳንዱ ሴት አንዳንድ ሴት ይታደለው ቢባል እንኳን በትርፍነት የሚመዘገቡ ሴቶች አሉ። ለነገሩ ሴቱ በስቷል። መንገድ ላይ ወግ ሲያደርጉ ወይም ደግሞ ታክሲ ሲሳፈሩ
አሊያም ወደ ክፍለ ሀገር ለመሄድ መኪና ተራ ወይም መናኸሪያ ጎራ ቢሉ የሚያዩት ሴት ብቻ ነው። ባጭሩ የወንዱና የሴቱ ቁጥር አይነጻጸርም። እንዲያውም አንድ ተባራሪ ወሬ ሰምቻለሁ። የሴቱን ቁጥር ከወንዱ ጋር ለማመጣጠን ስላልተቻለ አንድ ወንድ ለ7 ሴት የሚል ሬሽንም ወጥቶለታል። ለመሆኑ ወንዱ የት ሄዶ ነው? ጊዜው የውበት ነው ይባላል። ወንዶቹ ለምንድን ነው እንደ ሴቶቹ እንዲያምሩ ያልተፈቀደላቸው? እድሜ ለቴክኖሎጂ ወይም እድሜ ለቻይና። ዛሬ የሀብታም ልጅ፣ የድሃ ልጅ፣ የድሃ ቤተሰብ ልጅ፣ የችግረኛ ቤተሰብ ልጅ የሚባል ነገር የለም። ሁሉም እኩል ናቸው። ታዲያ የቡና ቤት ሴቶችም እኩል ናቸው። የቆፍጣና ገበሬ ሚስት የነበረችዋም፣ ተምራ ኮሌጅ የበጠሰችዋም፣ 2 ልጆች ወልዳ የተፋታችዋም፣ የሀብታም ልጅ የሆነችዋም፣ የችግረኛ ቤተሰብ ልጅ የሆነችዋም ቡና ቤት ውስጥ እኩል ናቸው። አንዷ ከአንዷ አትበልጥም። ምናልባት የከተማ ልጅ የሆኑት ገጠር ተወልደው ከከተማነት ለመላመድ ደፋ ቀና የሚሉት ባላገር ብለው ሲሳደቡ ሞራላቸው ይነካ እንደሆነ እንጂ ያዱ ገነቷም፣ የአምቧም፣ የደብረ ዘይቷም፣ የመቀሌዋም፣ የጎጃሟም ሁሉም እኩል ናቸው። አንዷን ከፍ ሌላዋን ዝቅ የሚያደርግ ማዕረግ የላቸውም። ሁሉም እኩል። እዚህ ቤት ውስጥ ያሉት ሴቶች እንደ ሌሎቹ እርስ በርስ አይናናቁም። ባላገር በላይ የምትሳደብም ሆነ የምትሰደብ ሴት የለችም። ምክንያቱም ሁሉም ከገጠር የመጡ ናቸው። አንዳንዶቹ በንቅሳት አምረዋል። ሁሉም ግን ቆንጆዎች ናቸው። ከተሜነትን ችለውበታል። የአነጋገር ዘይቤያቸው ካልሆነ በቀር ሞዴሊስቶች ተብለው ለፋሽን ሾው ከተመረጡ ቆነጃጅት የሚያንሱበት የላቸውም። ጠጋ ብለው ሲያዋሯቸው ግን ይህች ከጎጃም፣ ይህችኛይቷ ከትግራይ፣ ይህችኛይቱ ደግሞ ከወለጋን የመጣችሁ ብለው ሊያረጋግጡ ይችላሉ። ልጅቱ በጣም ልጅ ናት። እድሜዋ 18 ስለመሙላቱ እርግጠኛ አይደለሁም። ነገረ ስራዋ ሁሉ እንደ ሴተኛ ዳሪ ቢሆንም ሽርጣ ሸርጣለች። አስተናጋጅነት ማለት ነው። ልጅቱ መልቲ ሲስተም የሚሏቸው አይነት ሳትሆን አትቀርም። መልቲ ሲስተም የሚባሉት ሴተኛ ዳሪዎች ሆነው ሽርጣ ሸርጣው ወርሃዊ ደሞዝ እየተከፈላቸው እንዳስፈለጋቸው እየተጣጠፉ ስራቸውን የሚከውኑ ማለት ነው። እነዚህ መልቲዎች ሲያሻቸው የቤት ልጅ ነኝ፣ ሲፈልጉ ሴተኛ ዳሪ ነኝ፣ አንዳንዴ ደግሞ ውጪ ቅጠሬ በማለት ቢዝነሱን ያቀላጥፉታል። አስተናጋጆች ቢሆኑ ያሻቸውን ቢሆኑ ከልካይ ስለሌላቸው ጋባዥ እስከተገኘ ድረስ ከፈለጉት ሰው ጋር መጠጣት መውጣት ይችላሉ። እኔም ጠራዋትና ጨዋታ ያዝን። እኔ ቢራ፣ እሷ ደግሞ ሚሪንዳ እየጠጣን ብዙ ተጨዋወትን። አስተናጋጅ ነሽ ወይስ? ሁለቱንም። እንዴት? አስተናግዳለሁ፣ ፈላጊ ሲገኝ ደግሞ ቢዝነስ ሰራለሁ። ወርሃዊ ደሞዝተኛ ነሽ? አዎ። ስራውን እየሰራሽ ነው ቢዝነስ የምትሰሪው? አዎና፣ እያስተናገድኩ ሳለሁ ፈላጊ ካለ መስተንግዶን አቁሜ እሄዳለሁ። ጓደኞቼ ይሸፍኑልኛል። እነርሱ ሲገቡ ደግሞ ማታ 4 ሰዓት ወደ ቤት እሄዳለሁ ስለው መውጫ ሰዓቴን ጠብቆ ይመጣና ይዞኝ ይሄዳል። አንዳንዴ ደግሞ ደሞዜን ይጠይቀኛል። 80 ብር ይከፍሉኛል እለዋለሁ። በጣም አዝኖ ነገ በዚህ ሰዓት ጠብቂኝ ብሎ የቤት ልጅ መስየው ይዞኝ ይሄዳል። ቢዝነስ እንደምሰራ ነቅቶብኝ ያወቀ ይዞኝ የሚሄድ የለም። እኔን መጥፎ ወንድ ገጥሞኝ አያውቅም። 80 ብር ስለማይበቃሽ ነው ቢዝነስ የምትሰሪው? እንደ ሌሎቹ ሴቶች ቢዝነስ ብቻ መስራት አቅቶኝ አይደለም። ልስራ ብል እሰራለሁ። ነገር ግን 80 ብሩ ይጠቅመኛል። ስራውን ስጀምር አስተናጋጆኜ ስለሆነ መስራቱ ደስ ይለኛል። የየት ሀገር ልጅ ነሽ? የፍኖተ ሰላም። እድሜሽ ስንት ነው? 17ኛን ይዣለሁ። ተምረሻል? ከፍኖተ ሰላም ስወጣ የ4ኛ ክፍል ተማሪ ነበርኩ። ቤተሰቦቼ ጋብቻ መመስረት አለባት ሲሉ ትንሽ ፊደል የቆጠረችው አክስቴ ያላቻ ጋብቻ ጥሩ አይደለም ብላ 7ኛ አካባቢ ወዳለው ቤቷ ይዛኝ መጣች። ትምህርት ቤት አስገባችኝ። ትምህርቱ ግን ሊገባኝ አልቻለም። ለምን? በቃ አይገባኝም። የማውቀው አማርኛ እንኳን አይገባኝም። የትምህርት ፍላጎቱ አልነበረሽም? ፍላጎቱም አለኝ። አክስቴ የነበረችበት ሁኔታ ጥሩ አልነበረም። 7ኛ አካባቢ ቤት እያከራየችና ቢዝነስ እየሰራች ነበር የምትተዳደረው። ቤታችን መንገድ ዳር ያለች ጠባብ ክፍል ናት። ተደራራቢ አልጋ አለ። አንዳንድ ጊዜ እሷ ከታች ሆና የላይኛውን አልጋ ስለምታከራየው እኔ ፍራሽ ላይ ነበር የማድረው። አስተምራታለሁ ብላ ወደ ከተማ ይዛይ ብትመጣም አክስቴ ቤት የጠበቀኝ በጣም የከፋ ነገር ነበር። አልጋው ሲከራይ ፍራሽ ላይ፣ ሳይከራይ ሲቀር ደግሞ ተደራራቢው አልጋ ላይ የተኛው 6 ወር አለፈ። ትምህርት ቤት በመላለስም የሚገኝ ነገር አልነበረም። በጣም ደደብ ነበርኩ። ፈተና ከተፈተነም በኋላ ውጤቴን ሳየው በጣም ደካማ ነው። ከ70 ልጅ 69ኛ ደረጃ አገኘው። ሰርተፊኬቴን ይዤ ሲሄድ አክስቴ በጣም ተበሳጨች። አክስቴ ከሰዎች ጋር ስታድራ ያለው በፖፖ ውሃና ሽንት የምደፋው፣ ኮንዶም የሚለቅመው፣ ከሱቅ ኮንዶም የምገዛው፣ እጣቢ የምደፋው እኔ ነበርኩ። የእሷ ወዳጆች የሆኑ አንዳንድ ሰዎችም ያስቸግሩኝ ነበር። 6 ወር ካለፈኝ በኋላ አንዱ የአክስቴ ደንበኛ ወደ ጠባቧ ክፍል ሲመጣ ለቅሶ አለብኝ ብላ ቤቱን ለቃልን ወጣች። ልክ ከፍኖተ ሰላም በመጣው በ6ኛ ወሬ ገደማ ይሄ አክስቴ ደንበኛ የሆነ ሰው አስገድዶ ደፈረኝ። ነገሩን አክስቴ እንዳቀነባበረችው በኋላ ላይ ገባኝ።
ሰውየው ደፍሮኝ ሄደ። አክስቴ ምንም እንዳልተፈጠረውና እቤት ስትመጣ ለማስመሰል ልጄን አለችና ገሌን አጥባኝ አስተኛችኝ። ከሳምንት በኋላ 7ኛ አካባቢ ያሉት ጎረቤቶቻችን የአክስቴ ደንበኛ ለአክስቴ 50 ብር ሰጥቶ እንደደፈረኝ ነገሩኝ። አክስቴ ለገንዘብ ብላ ለዚያውም ለማይረባ ብር ብላ ድርጊቱን እንደፈጸመችው ሳውቅ በጣም ተናደድኩ። 7ኛ አካባቢ ያሉት ሴተኛ ዳሪዎችም እንዴት በ50 ብር ክብረ ንጽህናዋን ትሸጣለች? ደህና ብር ብትቀበል ምን አለ እያሉ አክስቴን ሰደቧት። ከ7ኛ ውጪ የማውቀው ሰፈር ስለሌለ እንጂ ሰውየው አስገድዶ ከደፈረኝ በኋላ ልጠፋ ነበር። በተደፈርኩ በሳምንቱ አክስቴ ስራ መጀመር አለብሽ፣ ቢያንስ የራስሽን ቀን ለመሸፈን አለብሽ ብላ ስራ አስጀመረችኝ። ኮንዶም አልጠቀምም የሚልሽ ካለ ትጠሪኛለሽ፣ እኔ ከሌለው ደግሞ ጩሂ፣ የ7ኛ ሴቶች ይረዱሻል፣ ያለ ኮንዶም መውጣት የለብሽም ብላ ሁሉንም ነገር አስረዳችኝ። እሷ እንዴት እንደምታደርግ አውቅ ስለነበር ስራው አልከበደኝም። እና ጀመርሽው? አዎ ጀመርኩት። አንዷ ሽርጥ ያሸረጠች ጠራቻትና ሄደች። ሂሳብ ተቀብላ ተመልሳ መጣች። ጨዋታዋን ለመቀጠል ትንፋሽ ሰብሰብ እያደረገች ሳለ ደግሞ መልሰው ጠሯት። 1 ሜታ፣ 2 ቅዱስ ጊዮርጊስ ቢራና 1 ኮካ በትሪ ይዛ ወደ ሰዎቹ አመራች። ሰብሰብ ብለው የተቀመጡ ሰዎች እጃቸው ሊያርፍ አልቻለም። አንዴ ጡቷን፣ አንዴ መቀመጫዋን፣ አንዴ ደግሞ ገቧን እየነካኩ ሲያስቸግሯት ከሰው ጋር ነኝ ብላ ትታቸው ወጣች። በተለይ አንዱ እስክትቀመጥ ድረስ ባይኑ እየሸኛት ነበር። አዳሬን ከእርሷ ጋር ያደርገው እያለ የሚጸልይ ይመስል ነበር። ምን ላይ ነበር ያቆምኩት? አለችና እንዳስታውሳት ጠየቀችኝ። ስራውን እንደጀመርሽልኝ ገልጸሽልኝ ነበር ያቆምሽው አልኳት። አዎ አክስቴ እንዴት እንደምትሰራ ሁሉንም ማውቅ ስለነበር ስራው አልከበደኝም። ተደራራቢ አልጋው ሲያዝ ፍራሽ ላይ ካልተያዘ ደግሞ ከላይ ስተኛ አክስቴ እንዴት ትሆን እንደነበር አልረሳውም። ሰክሮ የሚደበድባት፣ ተኝቷት አልከፍልሽም የሚላት፣ ኮንዶም አልፈልግም የሚሏት ብዙ ሰዎች ነበሩ። ሲጨቃጨቁ አክስቴን በጥፊ ሲመቷት አይ ነበር። ስራው ለመስራት ዝግጁ ነበርሽ ማለት ነው? 7ኛ እኮ ነው ያለሁት። ሁሉም እኮ ይሰራሉ። አክስቴ ብር ስትቆጥር እኔም ሰርቼ ብር በቆጠርኩ እያልኩ ነበር የምመኘው። ስራ ጀምሪ ስትለኝ አልከፋኝም። ሌሎቹ የሚይዙትን ብር ለመያዝ ጉጉት ነበረኝ። የመጀመሪያ ቀን ምን አይነት ሰው ገጠመሽ? በአንድ ቀን ውስጥ 4 ሰዎችን ያስተናገድኩት። ስራ ስጀምር አክስቴ ገበያ ሄዳ ነበር። ከጠዋቱ 4 ሰዓት ነበር። ልክ ሌሎቹ ሴቶች እንደሚያደርጉት ትንሿን ክፍሌን ገርበብ አድርጌ ደጅ ላይ ደገፍ ብዬ ቆም። አንድ ከኔ የማይሻል ባላገር መጣና አጠገቤ ቆመ። ከጎኔ የነበረችው የአክስቴ ጓደኛ ይዘሹ ግቢ ብላ ስታደፋፍረኝ እየቀፈፈኝ ወደ ውስጥ ስገባ ሰውየው ተከትሎኝ ገባ። ልብሴን አወለኩለት። አክስቴ እንደመከረችኝ ኮንዶም ይዛሃል አልኩት። አዎ አለኝ። አሁንም አክስቴ ባስተማረችኝ መንገድ ብሩን አምጣ አልኩት። 3 ብር ሰጠኝና ተኛን። ባላገሩ ሰውዬ በጣም ነበር የጎዳኝ። ሰውየው ሲወጣልኝ 3 ብሩን መታ እንዳትቀማኝ ከፍራሽ ስር አስቀመጥኩት። ሰውየው ከሄደ በኋላ መልሼ በሩ ስር ቆምኩ። አንድ ወጣት ልጅ መጣና ገባሁ። አሁንም 3 ብር ተቀበልኩት። በመሃል አክስቴ መጣችና የሰራሹን አምጪ ስትለኝ 3 ብሩን ሰጠዋት። ምሳ ከበላም በኋላ ቡና ተፈልቶ ውጪ ቁም ያለችኝ። በሩ ላይ ቆምኩ። ጋቢ ያገለደሙ ባላገር ሰውዬ አጠገቤ ቆሙ። ይዣቸው ገባሁ። ብሩን ለአክስቴ ሰጠሁ። እንዲህ እያልኩ 2 ወር ከሰራው በኋላ አንድ ደላላ ተዋውቂ ስለነበር አንቺን የመሰለች ቆንጆ እንዴት እዚህ ትሰራለች ብሎ አውቶቡስ ተራ አካባቢ አስተናጋጅነት አስቀጠረኝ። ስራውን ቀደም ብዬ ጀምሬው ስለነበር አልከበደኝም። ከዚያ ብዙ ብር መቅጠር ጀመርኩ። አሁንም ለጊዜያዊና አዳር ስንት ታስከፍያለሽ? ጊዜያዊ ከሆነ 40 ብር አስከፍላችኋለሁ። አዳር ከሆነ ደግሞ 70 ብር ነው። ከ3 ብር ወደ 70 ብር አድጌያለሁ። አክስትሽ በሕይወት አሉ? ሞታለች። እድሜዋ ሄዶ ነበር። እርሷን ለመርዳት ፍላጎት ነበረኝ፣ ግን አመለጠችኝ። ቤተሰቦችሽንስ ትረጃለሽ? አመት በዓል ሲመጣ አልፎ አልፎ ብር እልክላቸዋለሁ። ለቤት ኪራይ 180 ብር ከፍላለሁ። ከዚያች የተራረፈችኝን እልክላቸዋለሁ። ሴተኛ አዳሪነቱን ለመተው ሐሳብ አለኝ። በ80 ብር መኖር ስለማልችል ስራውን እየሰራው ነው። በቀን 1 ጊዜያዊ ባገኝ ይበቃኛል። በሚቀጥለው አመት ትምህርቴን መቀጠል ፈልጋለሁ። ማታ ማታ የምሰራበትን ጊዜ እማርበታለሁ። ሴቶቹ ትምህርት ለማይገባው መድኃኒት አለ ሲሉ ሰምቼ ወደ ባህላዊ ሐኪም ሄድኩ። እኔ ራሴን ደደብ ነኝ ብዬ ስለምቆጥር ስለ ትምህርት አስቤ አላውቅም ነበር። ባህላዊ ሐኪም ዘንድ ቀርቤ ትምህርት ለማይገባው መድኃኒት ስጠኝ አልኩት። ሰጠሽ? አዎ 50 ብር አስከፈለኝና ሰጠኝ። እና ትምህርቱ ገባሽ? ድሮ መጽሐፍ ሲይዝ ያመኝ ነበር። አሁን ግን ቢያንስ ለማንበብ እሞክራለሁ። የሰጠሽ ምንድነው? ቅጠል ሆኖ የተወቀጠ ነው። ጠዋት ከምግብ በፊት ግንባርሽን አሻሽውና ታጠቢው አለኝ። አሁን ያንን እያደረግኩ ነው። መድኃኒቱን ከወሰድኩ በኋላ ትምህርት የሚገባኝ ይመስለኛል። ስለ 7ኛ ምን ትዝታለሽ? ከፍኖተ ሰላም ገና እንደመጣሁ በጣም ነበር የገረመኝ። 7ኛ አካባቢ ያሉ ሴቶች ሁሉ ማለት ይቻላል ከሀገር ቤት የመጡ ሴቶች ናቸው። ገና 7ኛን ስረግጥ ባየሁት ነገር በጣም አዝኜ ነበር። 7ኛ ራሱን የቻለ የሴተኛ ዳሪዎች መንደር ስለሆነ
የሴቶቹን ሁኔታ ሳይ ግር ብሎኝ ነበር። አክስቴ ቤት ገብቼ አክስቴም ተመሳሳይ ስራ እንደምትሰራ ካረጋገጥኩ በኋላ ግን ለመድኩት። የሰባተኛ ሴተኛ አዳሪዎች ብዙዎቹ እድሜያቸው ሄዷል። አገር ቤት 3 እና 2 ልጅ ወልደው ባሎቻቸውንና ልጆቻቸውን ጥለው ጠፍተው የመጡ ናቸው። እንደኔ እድሜያቸው ትንሽ ሆነው ሰባተኛ ቤት ተከራይተው ከሰሩ በኋላ ወደ ተሻለ ቡና ቤት ገብተው ህይወታቸውን ያሻሽላሉ። ሌሎች ደግሞ ከባል ሀገር ይመጡና የእነሱን ቦታ ይተካሉ። እርስ በርስ መተባበር ቢኖርም በየቀኑ ይጣላሉ። አንዷ ጋር ሊገባ የነበረውን ሰው ጎረቤቷ ከጠለፈችባት ይሰዳደባሉ፣ ይደባደባሉ። የዛኑ ያህል ደግሞ ገብቶ አልከፍልም የሚል ሰካራም፣ ሰክሮ ኮንዶም አልጠቀምም የሚል ካለ ተባብረው ሰውየውን እጣቢ ይደፉበታል። ብዙ ወንዶች፣ ሽማግሌዎችና ወጣቶች ከሰባተኛ ተዋርደው ወጥተዋል። ሰባተኛን ለጠላቴም አልመኘውም። አንዱ ደግሞ አዳር ገብቶ ዘርፎ ይወጣል። የክፍለ ሀገር ሰው የሆነ ደግሞ አዳር ከገባ በኋላ ያደረባት ሴትዮ ታዘርፈዋለች። ጃኬታቸው፣ ጫማቸው፣ ሱሪያቸው፣ ካልሲያቸው፣ ብራቸው ተዘርፎ በፓንት ብቻ እንዲወጥ የተደረጉ ብዙ ናቸው። አክስቴ ቤት እንኳን የተዘረፉ አውቃለሁ። የሰባተኛ ሴቶች ከሌቦች ጋር ስለሚመሳጠሩ ማዘረፍ የፈለጉትን ያዘርፋሉ። ደንበኛ ከሆነ ግን አይነካም። ምን አይነት ሰዎች ናቸው ሰባተኛን የሚያዘወትሩት? የክፍለ ሀገር ሰዎች ይበዛሉ። ከክፍለ ሀገር የመጡት ሰባተኛን ይጎበኛሉ። አንዳንድ የከተማ ወጣቶችም አሉ። የጎዳና ተዳዳሪዎችም ይመጣሉ። የሰባተኛ ጉድ ማብቂያ የለውም። ትንሿ ልጅ ከነገረች በላይ ብዙ ጉድ አለ ሰባተኛ። ይልቅ ሳረሳው ልጅቱ ትምህርት ለማይገባው ከባህል ሐኪም በ50 ብር የገዛችው መድኃኒት አልገረማችሁም? የጨነቀው እርጉዝ ያገባል አትሉ? የባህላዊ ሐኪሞች ነን ባዮች ምን የማይሰጡት አለ ብላችሁ ነው? ዝም ብሎ መስማት ነው። አንዳንዶቹን ንቅሳት የሚያጠፋ መድኃኒት አለ ብለው ይጫወቱባቸዋል። አንዳንዶቹን ወንዶች ሁሉ አንቺ ዘንድ መተው እንዲሰግዱ አደርግልሻለሁ ብለው ያሞኟቸዋል። አንዳንዶቹን ደግሞ እንደ ፍኖተ ሰላም ወጣት ትምህርት እንዲገባሽ አደርጋለሁ ብለው ቅጠል በጥሰው ይመራመሩባቸዋል። ሕይወት እንዲህ ናት። ምን ታደርጋላችሁ? አንዲት አባቢራ ሳትጠጣ ሳትጋበዝ ሚስጥሯን ዝግዝግ አድርጋ የነገረችኝን የፍኖተ ሰላም ወጣት ምስጋና ይግባት። ስለ ሰባተኛም ብዙ አወቅን። ጥቂት ብሮችን ቲፕ አደረኳት። በጣም ተደሰተች። የቴዲ አፍሮ ሳምንት ቢባል ደስ ይለኛል። መሸታ ቤቶች የሚያዘፍኑት ዘፈን አንድ ብቻ ሆኗል። ይህንን ብቻ ማዘፈን አለባቸው የተባሉ ይመስል ሁሉም የቴዲ አፍሮ ዘፈን ላይ አተኩረዋል። በቻይና ቤጂንግ በመካሄድ ላይ በነበረው የኦሎምፒክ ውድድር ላይ በ10,000 ሜትር የተወዳደሩት ኃይሌ ገብረስላሴ፣ ቀነኒሳ በቀለና ስለሺ ስህን ከፍተኛ ተጋድሎ አድርገው የኃይሌ ገብረስላሴ ጥንካሬ ታክሎበት ኢትዮጵያ በቀነኒሳ በቀለ ወርቅ፣ በስለሺ ስህን ደግሞ የብር ሜዳሊያ ስታገኝ የተፈጠረው ደስታ ቀላል አልነበረም። ታዲያ ከዛ ቅጽበት አንስቶ ሳምንቱን ሙሉ የቴዲ አፍሮ አንበሳ ቀነኒሳ ዜማ ያለ ረፍት እየተዘፈነ ነበር። መሸታ ቤት ያሉት ሰዎች ይህንን ድል በሁለት መንገድ ይመለከቱታል። የጀግኖች አትሌቶቻችንን ድል አጣጥመው ሳይጨርሱ ቴዲ አፍሮ ፊታቸው ላይ ድቅን ይልባቸዋል። ደግሞ ይጨፍሩና መልሶ ባዶነት ይሰማቸዋል። አልፎ አልፎም ቴዲ ኖ እያለ የሚያለቅስና የሚያነባ አይጠፋም። በዚያ ሰሞን የአትሌቶቻችን ድል ሌላ አብይ የመወያያ አጀንዳን ፈጥሯል። መሸታ ቤት ዳንኪራ የሚረገጥበት፣ እብደት በጠርሙስ የሚታደልበት፣ ሰክረው ግንብ እየታከኩ የሚለፋደዱበት መሆኑ ቀርቶ ብርጭቆ በጨበጡ ሰዎች የሚካሄድ አንድ ትልቅ አገራዊ አጀንዳን ያነገበ ፓናል ዲስከሽን ይመስል ነበር። ሰዎች ጠርሙስና ብርጭቆቻቸውን ጨብጠው ይከራከራሉ። ፓናል ዲስከሽኑ ያነጣጠረው በቴዲ ላይ ነው። አንዱ ከቴዲ አፍሮ በቀር አገሪቷ ዘፋኝ የላትም ማለት ነው ብሎ ይጠይቃል። ሌላው ደግሞ ይመልሳል፣ አገራችን ውስጥ ያሉት ድምፃውያኖች ተሰባስበው አንድ ላይ ቢጠረነፉ የቴዲን ያህል ብቃት አይኖራቸውም ሲል የሰውየውን ሐሳብ ያጠናክርለታል። የቴዲ አፍሮ ዘፈን የመወያያ አጀንዳ የሆነው ቴዲ ከዓመታት በፊት የዘፈነው ዘፈን እንደ አዲስ በሕዝብ ዘንድ መስረጽ በመቻሉ ነው። ሰዎች በቴዲ አፍሮ ዘፈን ሲጨፍሩ ዘፈኑ ትላንትና የተለቀቀ ይመስል ነበር። ዘፈኑ ከዓመታት በፊት ሲሰራ በኃይሌ ገብረስላሴ፣ በቀነኒሳ በቀለና በስለሺ ስህን ላይ ያጠነጠነ ነበር። የቤጂንግ ኦሎምፒክ ድሉ በሶስቱ አትሌቶች መሆኑ ደግሞ የቴዲ አፍሮን ዘፈን ይበልጥ እንዲጋነን አድርጎታል። ከሁሉም በላይ ደግሞ ቴዲ አፍሮ በስር ላይ መሆኑ የቴዲ ስምና ዝና ይበልጥ እንዲናኝ ሳያደርገው አይቀርም። ልጅቱ በጣም ጨፋሪ ነች። ቅንጥስጥስ የሚል ሰውነት ባይኖራትም ስትጨፍር ያምርባታል። የቴዲ አፍሮ አንበሳ ቀነኒሳ ዘፈን 4 ጊዜ ሲከፈት 4 ጊዜ ተነስታ ጨፍራለች። ስትጨፍር በኃይል ትጮኻለች። ሰብሰብ ብለው በቴዲ ሙዚቃ የሚጨፍሩ ሴቶች የተመካከሩ ይመስል አንድ ላይ ቴዲዬ እያሉ ይጮኻሉ። ቀጭንና በመጠጥ የጎረነነ ድምፅ ቤቱን ቀወጠው። እየተጫጫሁ ሲሄዱ
አንዷን የቴዲ አፍሮ አድናቂ ጠራዋትና ተጨዋወትን። ልጅቱ ቴዲ አፍሮ የሚል ጽሑፍ ያለበት አንባር አድርጋለች። ቴዲ አፍሮ የሚለው ጽሑፍ በደንብ ይነበባል። ለቴዲ አፍሮ ያለሽን ፍቅር የምትገልጪው በጩኸት ነው እንዴ? ብዬም የሚወጣልኝ አይመስለኝም። ቴዲዬን በጣም ወደዋለሁ። እቤት የሌለ ካሴት የለም። ከመጀመሪያው አቦጊዳ ጀምሮ እስከ ጃ ያስተሰርያል ድረስ ስራዎቹ ቤት ያሉ። ቴዲ ሁሌም አዲስ ይሆንብኛል። ድሮ ያወጣውን ካሴት ሳዳምጠው በቅርብ ጊዜ የለቀቀው አዲስ አልበም ይመስለኛል። አትሌቶቹ ሲያሸንፉ ደግሞ ቴዲ አዲስ ዘፋኝ መስሎ ተሰማኝ። የወንዶች 10,000 ሜትር ሩጫን ያየሽው የት ሆነሽ ነው? ቤቴ ሆኜ ነው ያየሁት። ማታ 2 ሰዓት ስራ ስገባ ቤቱ ሊፈርስ ተቃርቧል። ሁሉም ሰው በቴዲ አፍሮ ሙዚቃ ይጨፍራል። የአትሌቶቻችን ደስታ ከአቅማቸው በላይ የሆነባቸው ሰዎች በጩኸት ፍቅራቸውን ይገልጻሉ። ቴዲ እኮ በዘፋኝነት ብቻ የምጠራው አይደለም። እኔ ቴዲ ከሌሎቹ ዘፋኞች እኩል ዘፋኝ ተብሎ ባይጠራ ደስ ይለኛል። ለቴዲ አፍሮ የሚሆን ለስራው መግለጫ የሆነ ብቃቱን የሚያረጋግጥለት ሌላ ስም ቢሰጠው ሳይሻል አይቀርም። ድምፃዊ ወይም አርቲስት የሚለው ብቻውን ቴዲን አይገልጸውም። ቴዲ እኮ ማለት ሙዚቃን ህይወት የዘራበት ልዩ ባለሙያ ነው። ይህን ለማለት ያስቻለሽ ምንድን ነው? ይህን ለማለት ያስቻለኝ ምክንያት ብዙ ነው። እንዴት መሰለ? አንዳንድ ሰዎች ቡና ቤት ውስጥ ያሉትን ሴቶች ይንቃሉ። ስለ ሙዚቃ ለማውራት አቅም ያለን መስሎ አይታያቸውም። ሙዚቃን ከቡና ቤት ሴቶች በላይ የሚያውቅ እንደሌለ ግን ላረጋግጥልህ እፈልጋለሁ። የማናዳምጠው ሙዚቃ የለም እኮ። አንዳንድ ጊዜ ኤልያስ መልካ ወይም ዳግማዊ ያሊ ያቀነባበሩት ሙዚቃ ሳይጣፍጥ ሲቀር ኤልያስ ተሰላችቶ ነው የሰራው፣ ዳግማዊ ደብሮት ነው የሰራው እያለን ሙዚቃን ገመግማለን። በዚህ ዓመት የተለያዩ ዘፋኞች ካሴት አውጥተዋል፣ ግን አልተደመጠም። ካሴቱ ገና ሳይለቀቅ እየመጡ ለዲጄዎች ስለሚሰጡ ቀድመን እናዳምጠዋለን። ይሄስ ባይዘፍን ይሻላል፣ ሌላ የሚያዋጣውን ይሞክር ነው የምንለው። ለምሳሌ እስቲ ባይዘፍን ይሻላል ብላችሁ ያላችሁትን ዘፋኝ ንገሪ። አሉ ብዙ። ስማቸውን መጥራት እኮ ቀላል ነው፣ ግን ስራቸውን ያውቁታል። የቴዲን ጉዳይ አልቋጨሽልኝም እኮ። ይሄ እኮ ለማንም ግልጽ ነው። ቴዲ የሰው ዘፈን ዘፈነ፣ ዜማና ግጥም ሰረቀ እየተባለ ብዙ ቢወራበትም አቅሙን ያሳየ ዘፋኝ ነው። ከሌሎች ድምፃውያን እኩል ድምፃዊ መባል የለበትም የምለውም አቅሙ ከሌሎች ጋር የሚገናኝ ባለመሆኑ ነው። በአንድ ቀን ካሴት ሰርቶ ማጠናቀቅ የሚችል አቅም እንዳለው ገነዘባለሁ። ታዲያ ይህን ሰው እንዴት አድርገ ከሌሎች እኩል ታደርገዋለህ? ድሮ የሰራው ስራ ዛሬም እንደ አዲስ ህዝቡን እያሳበደ ነው። እዚህ ሀገር ብቃት ያለው ዘፋኝ ቢኖር ኖሮ ከስንት ዓመት በፊት የወጣ ሙዚቃ ያስጨፍረንም ነበር። ዘፈኑን እኮ ልንረሳ ይገባን ነበር። ለምን አልረሳነውም? ሙዚቃ ብሎ ቴዲ አፍሮ፣ ቴዲ አፍሮ ብሎ ሙዚቃ ብቻ ስለሆነ እኮ ነው። በጣም ስለምትወጁ እንዳይሆን። አመለካከቴ ቴዲን ከመውደድ ጋር ምንም ግንኙነት የለውም። እንደወደው ያስቻለኝ እኮ ብቃቱ ብቻ ነው። ብቃቱ ባይኖረው ኖሮ እኔ ጭንቅላት ውስጥ ቦታ ባልኖረው ነበር። ለሙዚቃው ክብር የምሰጠው ሙዚቃው ለኔ ሙዚቃ ስለሆነ ብቻ ነው። የኔ አመለካከት ቴዲን በመውደድና ካለ መውደድ ጋር ግንኙነት የለውም። ቴዲን በአካል አግኝተሽው ታውቂያለሽ? አንድ ጓደኛዬ ሜሞ ትሰራለች። እንደኔ ደሃ የቡና ቤት ሴት አይደለችም። ስራውን ስንጀምር አብረን ነበር የጀመርነው። እሷ በጣም ቆንጆ ስለሆነች ኮንኮርድና ሜሞ መግባት አለብሽ ብለው ደላሎች መከሯትና ትታኝ እዛ ገባች። ዛሬ እኔና የሷ ኑሮ በጣም የተለያየ ነው። ኮንኮርድ ትንሽ ጊዜ እንደሰራች አንድ አረብ ጠበሰችና 2 ጊዜ ዱባይና ሪያድ ይዟት ሄዶ አዝናንቶ መለሳት። ከዛ በኋላ ኮንኮርድን ትታ ሜሞ ገባች። እና ምን ልልህ ነው መሰለ፣ ጓደኛዬ ሜሞ ክለብ ስትሰራ አልፎ አልፎ እሷ ጋር ሄድ ነበር። ሜሞ ከጓደኞቹ ጋር ሆኖ 1-2 ቀን አይቼዋለሁ። አድናቆትሽን ገለጽሽለት? በጣም ሲሪየስ ነው። ምንም አላልኩትም። በአካል ሳየው ግን በጣም ደስ አለኝ። ከዚያም በኋላ ደግሞ በአካል ያየሁት ፍርድ ቤት ነው። ፍርድ ቤት የቴዲ አፍሮን ጉዳይ ትከታተያለሽ? እንደነገርኩ የቴዲ አፍሮ ነገር አይሆንልኝም። ታስሮ ፍርድ ቤት ከቀረበ ጊዜ ጀምሮ 2 ጊዜ ፍርድ ሂደቱን ተከታትያለሁ። 2 ጊዜ ቴዲ አፍሮን ችሎት ቆሞ ተመልክቻለሁ። ከዚያ በፊትም ቃሊቲ ልጠይቀው ሄጄ አይቻልም ተብዬ ተመልሻለሁ። አንዳንድ ሴቶች ከታሰረ በኋላ ነው ቴዲን የወደዱት። እኔ ግን ቴዲን የወደድኩት ገና ቦጊዳን እንዳወጣ ነው። ያላየሁት የቴዲ ኮንሰርት የለም። የቴዲ ኮንሰርት አለ ከተባለ መግባቴ ግድ ነው። አንዳንድ ደንበኞቼ ቴዲን አይወዱትም። ቴዲን የማይወድ ሰው ይኖራል ብዬ አስቤ አላውቅም ነበር። ሰዎች ማንንም የመውደድና የመጥላት መብት ቢኖራቸውም ቴዲን አልወደውም ለሚለኝ ሰው ግን ተመርመር ነው የምለው። ስህተት ሊሆን ይችላል። እኔ ስሜቴን የገለጽኩት። እርግጠኛው የምነግርህ ነገር ለቴዲ ድምፃዊ የሚለው ስም የሚያንስበት መሆኑን ነው። ብዙ ሰዎች እኔ ስለ ቴዲ ሳወራ ይገርማቸዋል። ቡና ቤት ውስጥ ያለች ሴት ስለ ሙዚቃ፣ ስለ ፖለቲካ፣ ስለ ቁም ነገር የምታውቅ አይመስላቸውም። ቡና ቤት ውስጥ ያለነው ሁሉ መሀይሞች የምንመስላቸው ሰዎች አሉ። እኔ ስለ ሙዚቃም ሆነ ስለ ፖለቲካ ከማናቸውም በላይ እውቀቱ አለኝ። እንደ ቡና ቤት ሴቶች የሚያነብ እንደሌለ ታውቃለህ? እኛ እኮ ጊዜያችንን በማንበብ ነው የምናሳልፈው። እና ስለ ቴዲ ሳወራ፣ ስለ ሙዚቃ ስናገር ብዙ ሰዎች ይገርማቸዋል። እነ ቀነኒሳ ያሸነፉለት ከአንድ ሰው ጋር ተጣላሁ።
በ350 ብር አዳር ተስማምተን ይዞ ይሄድ ነበር። ብሩን ከተቀበልኩት በኋላ በቴዲ አፍሮ የተነሳ ጨዋታ ጀመርን። ከቴዲ አፍሮ በቀር ኢትዮጵያ ውስጥ ዘፋኝ ያለ አይመስለኝም ስለው ሰውየው በጥፊ ያጮለኝ። በጣም ደነገጥኩ። ቴዲ መውደድና ማድነቅ አንድ ነገር ነው፣ ሌሎችን ዘፋኞች መሳደብ ደግሞ ሌላ ጉዳይ ነው አለና ብሬን ካልመለስሽልኝ ሞቼ ይገኛለሁ ብሎ ቤቱን በጠበጠው። የተቀበልኩትን ብር መለስኩለትና እብድ ሆኖ ትቶኝ ወጣ። አንቺ ሌሎች አርቲስቶችን ተሳድበሻል እንዴ? ዘፋኞቻችን አይችሉም ብየዋለሁ። እሱ ደግሞ እንዴት ያለሽ ነው ያለኝ። እኔ አሁንም ቢሆን ዘፋኞቻችን አይችሉም ባይ ነኝ። በደፈናው ዘፋኞቻችን አይችሉም ለማለት ትንሽ የሚከብድ አይመስልሽም? እንደ ቴዲ ሁሉ ተወዳጅ የሆኑ ሌሎች ዘፋኞች እኮ አሉ። ሊኖሩ ይችላሉ፣ እኔ ግን አይታየኝም። ምናልባት ተጋርዶብኝ ይሆናል። ለእኔ ግን ከቴዲ አፍሮ በላይ ዘፋኝ ያለ አይመስለኝም። ቴዲ አፍሮ ድምፃዊ መባል የለበትም የምልበትም ምክንያት አለ። አትሌቶቻችን ድል ሲያደርጉ የትኛው ዘፋኝ ነው የዘፈነው? ብዙ ተወዳጅ ዘፈኖች አሉ ብለሃል። ለምን ሙዚቃ አልሰሩም? ከዓመታት በፊት የተለቀቀው የቴዲ ዘፈን ለምን ይደጋገማል? ቴዲ እስር ቤት ሆኖ ሙዚቃው እየተሰማ ያለው እኮ ከሱ የሚበልጥ ዘፋኝ ስለሌለ ነው። እንዲያውም ይህ ሳምንት የቴዲ አፍሮ ሳምንት ቢባል ደስ ይለኛል። እጅሽ ላይ ያለው አምባር ቴዲ አፍሮ ነው የሚለው? አዎ ቴዲ አፍሮ ነው የሚለው። 35 ብር ነው የገዛሁት። ቲሸርትና ኮፍያም አለኝ በቴዲ አፍሮ ስም። ቅድም ጓደኛዬ እንደኔ ድሃ የቡና ቤት ሴት አይደለችም ብለሽኛል። አንቺ ድሃ ነሽ እንዴ? ከሌሎቹ ጋር ራሴን ሳነጻጽረው ድሃ ነኝ። ድሃ የቡና ቤት ሴት አለች እንዴ? በእርግጥ ድሃ የቡና ቤት ሴት የለችም፣ ልክ ነህ። አጠቃቀማችን ነው ድሃ የሚያሰኘን። ዛሬ 1000 ብር ባገኝ አይበቃኝም። የ680 ብር ቡትስ ጫማ ገዛለሁ። የ300 ብር ቀሚስ ገዛለሁ። በ100 ብር ጸጉሬን እሰራለሁ። 1000 ብር አለቀች ማለት አይደለም። አገኛለሁ ይጠፋል፣ አገኛለሁ ይጠፋል። አያያዙን ስለማልችልበትና በጸበል የማይድኑ አደገኛ ሱሶች የተጠመድን በመሆናችን ሀብታሞች ብንሆንም ድሆች ነን። 5000 ብር እጄ ይገባል። የ5000 ብር ወጪ ይጠብቀኛል። ህይወቴ ይህ ነው። የቴዲ አፍሮ ሙዚቃ ለ5ኛ ጊዜ ተለቀቀ። እየጮኸች ልትጨፍር ሄደች። ትመጣለች ብዬ በጠብቃትም ደብዛዋ ጠፋ። እኔም ሳልሰናበታት ወጣሁ። ከቡና ቤቱ ስወጣ ከምሽቱ 5 ሰዓት ሆኗል። ገና እንደወጣ ያየሁት ነገር ዘገነነኝ። አንድ ጠጥቶ የሚያሽከረክር ሰው አደገኛ ግጭት ሊያስተናግድ ነበር። ታክሲው ግን ጠንቃቃ ስለነበር አቅጣጫ ስቶ ካደጋው አመለጠ። ኮድ 2 የሰሌዳ ቁጥር። የሚያሽከረክረው ሰው በኃይል ጠጥቶ ነበር። ሰዓት እላፊ መጽሐፍ 1 ይህንን ይመስል ነበር። ስለተከታተላችሁን እጅግ እናመሰግናለን። እናንተ ፍላጎታችሁ ከሆነና በኮመንት ሴክሽናችን የምታሳውቁን ከሆነ ደግሞ ሰዓት እላፊ መጽሐፍ 2ን ወደ እናንተ ይዘን የምንመጣ ይሆናል። መልካም ጊዜ። ፍቅር ይበልጣል ከክብር። ዮፒ ኢንተርቴይንመንት